ቹም ከሆነ ለደቀ መዝሙሩ እናቱን ነው የሚለው። እናቱን እነኋት እናት ብሎ ሰጠ ነው እያለ ያለው ለማን እኮ ደቀ መዝሙሩ ዮሐንስ እዛ ጋር ያለውን አሁን አንተ ቃሉን አነሳ። በዛን ሰዓት የተጠየቀው ጥያቄ ነበረ። አሁን ለሄዱቱ ያልሆነችው በዛን ሰዓት ስላልነበሩ ብለህ አልክ። አንተ አሁን በመስቀሉ ሰዓት ኢቭን በዛን ሰዓት ሲያዙ ለነበሩት ካልሆነች ከትንሣኤው በኋላ ኢየሱስ መጥቶ ላገኛቸው እናት ካልሆነች አሁን ገና አንተ ላልተወለድከው ከ2000 ዓመት በኋላ ለተወለድከው ሰውዬ እናት ናት ብለህ እንዴት ልትናገር ቻልክ ስትባል እኮ መልስ አልነበረም። ስለዚህ አሁን ያን ስትጠየቅ ነው ወደ 87 መዝሙር የሄድከው። ስለዚህ ይኸውልህ አይደለም እየሰማኸኝ አይደለም። እኔ እኮ ቅድም እያልኩ ነው። ለተበተነማ እንዴት ነው እናት የምትሆነው? ተበትኗል እኮ ከኋላ እኮ ነው የተሰበሰቡት። በቦታው ያለ አምኖ የጸና ነው የእሷን እናትነት የሚያገኘው። አየህ እነዛ ተበትነዋል። ማንን? ክርስቶስን ሁሉ ጥሎ እኮ ነው የተበተነው። ክርስቶስን ጥሎ የተበተነ መንጋ እንዴት ነው እናቱን ሊያገኝ የሚችለው? ስለዚህ ከክርስቶስ ሁሉ ጥሎ እኮ ነው የሸሹት እነሱ። ክርስቶስን ጥሎ የሸሸ እንዴት ነው ክርስቶስ ሳይኖረው እንዴት ነው እናቱን ሊያገኛት የሚችለው? ግን ምን አረገ? አንዴ ቆይ አወራቸው አይደል? ደሞ ለኛ ምድል ስትሆን ሶፊያ ወደ ርዕስ ከተመለስን እንመለስ፣ ካልሆነ እኔ ልወጣ። ኧረ በፈጠረህ አዳምጥ እስኪ በመጀመሪያ ይህ ዝም ብሎ ጥራዝ ነጠቅነት ይቆም። ቤቱ የስርዓት ቤት ነው። እንደማመጥ አንተ ስታወራ ሰማንህ አይደል? ከንዲባው አዳምጠኛ አታቋርጠኝ። እኔ የሚያቋርጠኝ አንዴ ጸባይ እንዳይቀየር ከፈለክ አታቋርጠኝ። እኔ ሰው ሲያቋርጠኝ አልወድም። አሁን አንተን አላቋረጥኩም። ገባህ? ውቤ ሲናገር አቋርጠህማ ነው የገባኸው። አቋርጠህማ ነው የገባኸው። በፈጠረህ አንተ አታቆም። ነን ስቶፕ ነው። አየሁህ እኮ። ቆይ አዳምጠኝ እስኪ። አየህ ሰው ቤት መጥተህ እንደዚህ አንተ ቤት እንዴት ነው ተሳዳቢዎች ይሰባሰባሉ እንዴ? መች ተሳደብኩኝ? ቢያንስ ስርዓት ያዝ ነው እኮ ያልኩህ። አየህ ታኮርፋለህ። የቆጢታ ማን የፈሲታ ተቆጢታ ይባላል። ይሄም ስድብ ተረቱላ ሲተርት ይኸውልህ እንግዲህ አይደለም ራሊቲ እኮ ነው ይሄ። ምን ኩናሃል አንተ ሰውዬ? እንዴ ራሊቲ እኮ ነው። ይኸውልህ ሂደት ማለት ነው። ሸውራራ እንትን አሁን አንተ ኦርቶዶክስ ነህ ልትል ትችላለህ። አዳምጠኝ። እኔ ካንተ በላይ ኦርቶዶክስ ነኝ። በክርስቶስ ወንጌል አፉን ያልገራ ሰው ጋራ ማውራት አልፈልግም። ደህና ደር ሶፊዬ። የክርስቶስን ወንጌል ያነበቡ ሲመጡ ክርስቶስ የገባቸው ክርስቶስን የሰሙ አፋቸውን ከስድብና ከእርግማን ከማይረባ ተረትና ስድብ የተቆጠበ አፍ ያላቸው ወንድሞችን ላወራፈ ውቤ ጋራ ጥሩ አውርተናል። ውቤም አድምጦኛል፣ አድምጬዋለሁ። ጥሩ ኮንቨርሴሽን ነበረን። ቢቆጣ ቢሳደብ ከሱ ጋራ ለምን አልሰማኝም መባባል እንችል ነበረ። ግን አንዳንድ ጊዜ እንዲህ ተሳዳቢ ሰው ሲኖር ቤትንም ስለሚያስንቅ እኔ አይ ሪስፔክት ዩ እውነት። ስለዚህ ግን ከንቲባው እኔ ስለሰደብከኝ አጸፋ አልመልስም። እኔ መች ሰደብኩህ? እኔ እኮ አንዳንዴ ምን መሰለህ ምንም አልተሳደብኩም። የፈሲታ ተቆጣ እሱ እኮ አባባል ነው። ወንድም አለም አባባል እኮ ነበር። ፖለቲክ ይኸውልህ አንዳንዴ ምን መሰለህ እኔ አንደኛ ማስተርፒስ የሆኑ ስራዎችን እያነበብኩ ያደግኩ ሰው ነው። ተራ ነገር ነው። ይኸውልህ ወርዶ ማውራት አልወድም። አሁን ይሄ ስድብ አይደለም። እንደውም እኮ ልትገረም ልትደነቅ ይገባ ነበር። የውበት አይናችን ሰፋ ሲል አየህ የማሰብ እንትናችን ሲል there is poetic expression። ምናልባት ከንቲባው ስላንተ ፕሮፋይል የተወሰነ ለአክሊል ብትነግረው፣ ምክንያቱም ያ ለዛ ነው። አየህ ዝም ብሎ እሺ አንዴ ልንገርህ። እኔ ይኸውልህ ቢያንስ አንባቢ ነኝ። ያው የኛ ሰው አንባቢ ስትለው ራሱን ይኮፍሳል ምናምን ይላል። እኔ እንግዲህ ታዲያ የሌላ አንባቢነት እንግዲህ የቲክቶክ ህዝብ አይመሰክርልኝ ታውቃለህ አይደለ? ይሄ ከመሰከረልህ there is something wrong። ይሄ 80% ተሳዳቢ ካንደበቱ መጥፎ ቃል የሚወጣ ህዝብ ስላንተ መልካም ነገር ካወራ there is something wrong ነው የምለው። የምሬን ነው የምነግርህ ሶፊ። አንዳንዴ እንዴት መሰለህ ዲኬዳንስ ይሄ ጄኔሬሽን ዲኬዳንስ ላይ ነን ወይ እንደነሱ መውረድ አለብህ። አሁን ይሄ ሰው በቤቱ ቢሆን አስቀስፈዋል። ጌታ ምስክሬ ነው። ከታች ጋርድ አሉት። ይኸውልህ ከታች ጋርድ አሉት። እንግዲህ ኢማጂን ኖ ስላንተ ፕሮፋይል ነው ንገረኝ ያልኩህ። አክሊልን አትናገረው። ምን ልበልህ እኔ እኮ አሁን በኋላ አክሊልን ብትናገር ስለኔ ባወራ ሶፊዬ ከንቱ ውዳሴ እየሆነብኝ እኮ ነው። እኔ አሁን ይሄ ሰው አወቀኝ አላወቀኝ እኮ ከንቲባው የአንተን ይኸውልህ የትምህርት ስታተስህን ፕሮፋይልህን ንገረው ነው ያልኩህ። አክሊል እኮ ለመረዳት እኮ አይደለም ብዬ እኮ ነው ሶፊዬ። ፕሮፋይልን ተናገር ችግር የለም። ምን ያህል መጽሐፎች አንብበሃል ከንቲባው እስከዛሬ? ያ እኔ ቢያንስ አንድ 2000 መጽሐፍ አንብቤያለሁ። አንድ 4000 3000 መጽሐፍ አለኝ። ኦኬ። ስለዚህ 2000 መጽሐፍ በስንት ጊዜ ውስጥ ነው ያነበብከው?
በቃ ከልጅነት ጀምሮ ያሉት ቢቆጠሩ እኔ ማንበብ የጀመርኩት ለምሳሌ ላይክ 6-7ኛ ክፍል ጀምሮ በደንብ ነው ማነበው ሊትሬቸር ስራዎች። ከዛ ሳይኮሎጂ፣ ፊሎሶፊ በማንኛውም ርዕሰ ጉዳይ ማውራት እችላለሁ። አይ ቲንክ ሼክስፒር ነኝ ነው ምንድነው እንደዛ አይነት ነገር ስትል ሰምቻለሁ። ኢትዮጵያዊ ሼክስፒር ምልበት ምክንያት ላስረዳ። ሼክስፒር አውት ኦፍ ሰርቴት ሼክስፒር በህይወት ሲኖር ወደ 38 የሚደርሱ ተውኔቶችን ጽፏል። ግን ሼክስፒር ማን ነው ብትለው አሁን በጋራጅ ነው ወይ ሊልህ ይችላል። የኛ ሰው አይደነግጥም። ሶፊ የምሬ ነው። ጎግል እንኳን አያደርግም። ስልኩን የያዘው ይኸውልህ የሆነ ነገር ለማየት ምናምን ይሄ ተራ ምናምን ጭቅጭቅ ለመስማት ነው እንጂ ጎግል እንኳን ማድረግ አይችልም። አሁን ሼክስፒር በጋራጅ ነው ወይ ሼክስፒር እንትን ነው ወይ ይልልሃል። ነጋዴ ነው ወይ ይልልሃል። ኢማጂን ስማርት ስልክ ይዘህ ቢያንስ ሼክስፒር ማን ነው ስራው ዘወርልድ ይኸውልህ ሼክስፒር ዛሬን ብቻ አይደለም ዝንተ ዓለምን ነው የኖረ ነው የሚባለው። አየህ ስራዎቹ ሕያው ናቸው። በትውልዶች መካከል ሁሌም ሕያው ሆነው ይታወሳሉ። በህይወት ሲኖር 38 ተውኔቶችን ጽፏል። እንግሊዝ ዓለምን ቅኝ ገዝታለች። አሜሪካን፣ ህንድን ሳይቀር ገናና የሚባሉትን ኢማጂን። አፍሪካን ኦልሞስት ግማሹን ነው የገዛችው። በእንግሊዝ ግዛት ፀሐይ አይጠልቅም ነው የሚባለው። ገባ? ለምን ይመስልሃል? ሀያል ናቸው እንግሊዞች። ዲቫይድ ኤንድ ሩል የሚባል እንትን አላቸው። ከፋፍለህ ግዛ። በጣም ትልቅ ፖሊሲ ነው። እኛ እኮ ጣሊያንን አሸንፈን እኮ ቅንድባችን እኮ የላጩን እኮ እንግሊዞች ናቸው። መቅደላ ላይ እኮ ሰውብና። ይሄ እኮ ሪያሊቲ ነው። አንዳንዴ እንግሊዝ ሀያል ናት። ማይ ብራዘር ኢማጂን ከህንድን የምታክል 400 ዓመት ወርቋን ሮ ማቴሪያሏ መዝብራ ምን እንደሚሉ ታውቃለህ? ሼክስፒር ነው የጠየኩህ እኮ አንተ የት ነው እንግሊዝና ህንድ ሄድከው? ቆይ ስለ ሼክስፒር እኮ ለማውራት ሰፋ አድርጌ ለማየት ነው። ቆይ አክሊል አይረዳኝም። ለአንተ ልንገርህ ይኸውልህ እንግሊዝ ለምን መሰለህ ያስቆምኩ ያለ ምክንያት አይደለም። አንዴ ታች ወርድ ለወርድ ነው ብለህ አይደለ? የአንተ ቦታ ታች ነው። ይቅርታ አክሊል ከንቲባው ይኸውልህ አንድ ሶፊዬ ሶሪ ማስቆም ፈልጌ አይደለም። እውነት ለመናገር እኔም በዚህ ልክ ፈርዘር ሄዶ ማውራት አይመቸኝም፣ እግዚአብሔር በሚያውቀው። ግን አንድ ማወቅ ያለብን ልንነጋገር የገባ ነው ስለኔ ባክግራውንድ ስለኔ ፐርሰናሊቲ ሪያክት ለማድረግ አይደለም። ከንቲባውን በዛ ልክ መሆን የለበትም። ማወቅ ያለብን የህይወት ጉዳይ አውርተን የሰው ልጅ ድኖ ዘላለማዊ ህይወት እንዲያገኝ ነው። እኔ አንድ ሰው ፐርሰናሊቲ ሂስቶሪ ቢሰማ ምንም አያደርግልኝም። ግን ስለ ወንጌል፣ ስለ ነገረ ክርስቶስ፣ ስለ መጽሐፍ ቅዱስ፣ ስለ ወንጌል፣ ስለ ምስራች ብናወራ ሰው የዘላለም ህይወት ያገኛል። አዎ ለምሳሌ አክሊልዬ ከዛ አንፃር ነው ያልተማረ ነው ምናምን ብላችሁ አስባችሁ ከሆነ ተሳዳቢ ሰው አይነት ነገር አድርጋችሁ ስለሳላችሁት እንደዛ እንዳልሆነ ስለሰደበኝ ነው። ሶፊዬ ስለሰደበኝ ነው። የፈሲታ ተቆጢታ አላነበበም አላውቅ እንዴ አልሰማህም እንዴ ሲናገረኝ? ምን ማለት ነው ፈሲታ ተቆጢታ? ይህ ማለት እኮ ጥፋት አጥፍቶ የሚቆጣ ሰው ማለት ነው። ይኸውልህ አሁን ለምሳሌ ፈስቶም ተቆጥቶም ኢማጂን ሸቶ ማሽ ኢቭን ወርዱ እንኳን አይመጥንም። ኦዲየንስ ለኦዲየንሱ አይመጥንም። አይ ወርዱ ራሱ ለኦዲየንስ አይመጥንም። ፈስ የሚለው ወር ለኦዲየንስ አይመጥንም። እና ቆይ አንድ ነገር ልንገርህ። አሁን እኮ አላስጨረሰኝም። ሶፊ ለማንኛውም ከንቲባው ትርጓሜው ምን ማለት ነው? ከንቲባው ማለት ይሄን ትርጓሜው ቢነግረኝ ሰውዬ ደስ ይለኛል። ስሙ ራሱ ትርጓሜ ይፈልጋል። የከንቲባው ስም ትርጓሜ ይፈልጋል። ስሙ አንዴ ቆይ ስለ መጽሐፍ ቅዱስ ስለ ክርስቶስ ለመነጋገር ለህይወት ለመነጋገር ፕሮግራም ሲይዙ ምንድነው የሚዘማርቀው? መጽሐፍ ቅዱስንም እኮ አታውቀውም። ዛ ቴክስት እንትን ቁጭ ብዬ አስተምራለሁ። ሶፊ ቆይ እሱ ሳይወጣ አክሊል ሳይወጣ እውነት ነው የመጽሐፍ ቅዱስ ትምህርት ብናደርግ ጥሩ ነው። አንድ ለአንዱ እንደዚህ ብነሳ ምንም ጥቅም የለውም። ሶፊ ቅድም ያነሳኸው ርዕስ ነበረና ከንቲባውን ዶሚኔት አድርጌያለሁኝ ነው። እንደዛ መሆን የለበትም። ተናደሩ ለጠየቃችሁልኝ ነው ለጠየቃችሁን ጥያቄ መልስ ሰጠው እንጂ ከአጀንዳችሁ ላስወጣችሁ አይደለም። ሲጀመር ወይ ታዩታችን ነው የሚሆን የዚህ ቦታ ስለዚህ ልጠይቀው ፈልጌ ነበር። መዝሙረ ዳዊት 2 ቅድም ሶፊያ ነው። ሌላ ስንት ሰዎች አሉ ከታች ሰባት አውቃለሁ ስላለ አይ ተዩ ሰላምዬ እንዴት መሰለሽ እንዲህ አይነት ሰዎቹ ያኮርፋሉ። ስተታቸውን እንኳን ስትነግራቸው በቅኔ አሁን ዳይሬክትሊ ብትነግሪው መማር አለባቸው። ሰክሮ ነው እንደሚገቡ ያልተጻፈውን እንዴት አምጥተው ጽዮን የተባለውን ለማርያም ነው
ብለው እንትን ይላታል። በዕብራይስጥ እኮ ምንድን ነው የሚሉ ስሙማ በደንብ አድርጋችሁ በእውነት ነው የምላችሁ። መዝሙረ ዳዊት 2 ቁጥር 7 ሶፊ በአማርኛ ብታነባው ደስ ይለኛል። ምንድን ነው የሚላትኝ? አልጽዮን አሃር ኮድሺ ነው የሚላትኝ። አልጽዮን ማለት የኢየሩሳሌም ስም ነው። ከሰባ ስም አንዱ ስሟ ነው። ይህን ካላወቁ ደግሞ እንዴት ለማርያም እንዴት አድርጎ እንደሚሰጧት አላቅም። ሃር ደግሞ ማለት ተራራ ነው። ማርያም ተራራ ተብላ ተጠርታለች። እኔ እኮ ግራ የሚገባ ንግግር ነው የሚያወሩት እዚህ ላይ። ምን ብሎ ጠርቷታል? ሃር ጽዮን አልጽዮን ሃር ኮድሺ ብሎታል። ቅዱስ ተራራ። ማርያም ቅዱስ ተራራ ተብላ ተጠርታለች። የት ላይ እንዴት አድርገው ነው ይሄንስ የሚተረጉሙት? ሕፃን ልጅ እንኳን ይተረጉመዋል ከይቅርታ ጋር። ግን እነሱ በምን ሳይድ አድርገው ነው ጀርባዬ ብሎ እንኳን ለኢየሩሳሌም ሲያለቅስላትኝ ትዝ ይላችሁ እንደሆን ክርስቶስ ጀርባውን ዙሩ ስለ ኢየሩሳሌም ነው። ጠላቶችሽን ስንት ጠላቶች ባንቺ ይመጣሉ ይላታል። ለማርያም የትኛው ጠላት ነው የነበራት ይበዛ ዘንድ? እንደዛ እንኳን አይባልም እንዴ ጥንት ነው እየተሳሳትሽ ነው አንቺም። ልልሽ የፈለኩኝ አንድ ጥያቄ ልጠይቅሽ ሰሊ፣ የመጨረሻ እኔ ብዙ ማውራት ስላልፈለኩኝ። እሺ፣ ስለዚህ መመለስ ትችላለህ። ቆይ አንድ ጊዜ ስለ መዝሙረ ዳዊት 2 የተጻፈውን ስለ ማርያም ነው ብላችኋልና እስኪ እንዴት አድርገን አንተ የምትገልጽልኝ አስረዳኝ። እሺ፣ እሱን ከማስረዳቴ በፊት ቅርታ ካልተሳሳትኩኝ አንድ ቦታ ታነብልኛለሽ አንቺ። ይሄን ንፍታውና ሌላ ቦታ ደግሞ እንሄዳለን። አሁን የከፈትኩትን ርዕስ ሁለተኛ መጽሐፍ አይተረጎምም ወይ? አይተረጎምም። እንዴት ነው የማይተረጎመው? ካልተተረጎመማ ክርስቶስ እኮ በዚህ ምድር ላይ ማለት ነው እኮ ተርጉምልን አንተ። ሰላም ይላል። አቢቲ አሁን ነው የገባኸው፣ ከሰው መጨረሻ ነው የገባው። ከአንተ በፊት ያላወሩም ሰዎች አሉ፣ ግን በቃ ሀሳብ ስለሆነ ቀጥል ብዬ ነው ዝም ያልኩ። መዝሙር 87 ቁጥር 2 ቁጥር 3 ቁጥር 4 ቁጥር 5 እንድታብራራለን ጥያቄ የጠየቀችው ሰላም። እኔ ዕብራይስጥ ተናጋሪ ነኝ፣ ስለዚህ ዕብራይስጡ እንደዚህ ብሎ አይናገርም፣ እናንተ በተረጎማችሁት ልክ አይደለም የሚተረጉመው ብላ ሀሳብ ይዛ መጥታለች። ስለዚህ ከዚህ አንጻር እሱን ትፈታልኛለህ ወይ ትተረጉምልኛለህ ወይ ታብራራዋለህ እያለች ነው። መዝሙር 87 ቁጥር 2 ቁጥር 3 4 ግባና አውጣና እሱ ላይ ስለሆነ ርዕሳችን የነበረው እሱን አብራራ። ከዛ ወደሚቀጥለው ደግሞ ሀሳብ መሄድ ይችላል። አቢቲ አትቀጥልም? ሶፊ እንትን ነው። እኔ አሁን ለምንድን ነው ወደዛ ታሪክ መግባት ያልፈለኩኝ? ሰላም ካልተሳሳተች ወይ ደግሞ አንተም እያየክ ነውና አይተረጎምም ማለችኝ። አንደኛ አንተ አብራራልኝ ማለት ተርጉምልኝ እያልከኝ ነው። አላልኩም አይተረጎምም ብያለሁ ብለሻል። ቀደም አላልኩም። እንዴት አርጋችሁ ነው እግዚአብሔር ቃል በአንድ መንገድ ብቻ አይደለም የሚታየው፣ የተጻፈውን ነው የምታነበው እንጂ አንተ እንደፈለግከው አይደለም የምትተረጉመው። አረ የተጻፈውን ዳይሬክት ካነበብን እኮ ክርስቶስ ምድር ላይ ሲመጣ እኔ ሴፍን እንጂ ሰላምን አይደለም በቃ እሱ የሚገልጸው እኮ አይደለ። ለኛ ሴፍን ማለት ወደ እንትኑ ከተረጎመ ለምን እንደዚህ ያናረገም? አቤቲ በቃ ሰላም እሺ አትተርጉም ብለህ ነበረ፣ በቃ ይቅርታ አለችህ እና አሁን ደግሞ ተርጉም አልኩ። አንተ ተርጉመው በቃ ማብራሪያውን ተወውና ቀጥታ መዝሙር 87 ቁጥር 3 4 እስከ 6 ያለውን ትርጉም ተርጉመው። በቃ ተዋት፣ ሰላምን ተዋት። በቃ ይቅድም ተሳስታ ነው። በቃ አሁን አንተ ተርጉመው፣ እሱን ፈቅጄልሃለሁ እኔ አቤቲ። ይሁን የሚዩት አድርጌያለሁ፣ እንጠብቃለን። አቢቲ ፈቀድንልህ እኮ የጠበቅን ነው። አልገባውም። እንደገና ወይ ላስረዳው ማለት በኢብራይስጥ ራያ አልገባኝም ካለ ታስረዳዋለህ። አናግረውና አቢቲን ገብቶሃል አልገባህም ወይ በለው። እሺ አቢቲ ገብቶሃል የተባለው እኔ ላስረዳ ወይ
ይሰማል? ኔትወርክ አዎ ይሰማል፣ ይሰማል? ይሰማል። ላስረዳ። የኔ ይሰማል? የኔ ይሰማል፣ ይሰማል። ማተርጉም ስለው ለምን አሁን ደግሞ ተርጉም አለ። ያው ሶፊ እሷን አትስማ ተርጉምልን አለ። እሷ ያለችው እንግዲህ እኔ ከምንጩ በዕብራይስጥ ከምንጩ ወደ ግዕዙ ምንም ሳይተረጎም ወደ አማርኛውም ሳይተረጎም ከምንጩ ምን እንደሆነ ትርጉሙ እነግራችኋለሁ ብላ ነው የመጣችውና አንተስ ምን ትላለህ? ከምንጩ የተተረጎመውን በአራተኛ ደረጃ ላይ ያለውን ትርጉም ነው እየሰማን ያለ ነውና በዋናው ትርጉም እናገራለሁ እያለች ነውና ይሄንን ምን ትላለህ ለማለት ነው። ታችን ቆይ እኔ ተረጉምላታለሁ። ምንድነው የምትሉት? ልጁ ኔትወርክ ይዘው ትርጉም አያስፈልግም ካለ እኮ ቀጥታ እዛ ጋር ይናገራል እኮ ጽዮን ካለ ተውት፣ በቃ ችግር የለም። ከንቲባው መዝሙር 87 ቁጥር 2 ላይ ግባና ትርጉሙን ተርጉምልን። እንግዲህ እሺ፣ አንዴ መብራት ላብራ። አጥፍቼው ተኝቼ ነበር። መብራት ላብራና ቪዲዮ ክፈትና አብራራ። እንደው እሺ፣ ቆይ አንዴ ልነሳ ብዬ ነው፣ ግን አልተነሳው ጋደም ብዬ ነው። ከየት ነው የምትነሳው? እያወራህ አይደል እንዴ ከንቲባው? አዲስ አበባ እኮ ነው ያለሁት። አሁን እኮ ሌሊት ነው እኮ 8 ሰዓት አይደል እንዴ? ኦኬ ነው እንዴ? ኦኬ ሀገር ቤት እኮ ነው። ተው እንጂ ውድቅት ሌሊት እኮ ነው። በዚህ ታይም እኮ ታውቀዋለህ እንትን ከነጭፍሮች እንጂ ሶፊ እያወቅ ከንቲባው እስኪመጣ ግን ሼር ታብ ኮፒ ሊክ ብታደርጉ ምናልባት። ከንቲባው ምን እያረክ ነው? የት ሄደ? ልብስ እየለበስኩ ነው። በሌሊት ልብስ እኮ ነበርኩ ነው እንዴ? እሺ ልበስና ቪዲዮ ክፈት ስላልከኝ ቪዲዮ ባልከፍት ግን ደስተኛ ነኝ። አይ ክፈት እንዴ ከንቲባው። አንተ ማን እንደሚያወራ ማየት አለበት ሰው እንዴ። ልታብራራ አይደል? ሰው እየጠየቅስ ቢሆን የምታብራራው ገባ። እኔ ስለማከብርህ ታዛዥ ነኝ ታውቃለህ። እኔ ከአንድ የኦርቶዶክስ ሃይማኖት አባት ይልቅ ለአንተ ክብር አለኝ። ለምን መሰለህ? ሞሽ ላቃ እንትኖች ስላሉ ነው፣ ከይቅርታ ጋር ማለት ነው። አንተ አንድ ፊቱን ግደለኝ እዛው። ግን እስከዛ የኦርቶዶክስ አባቶች ያልክ ለምንድን ነው ወንድሜ? እውነትም ከንቲባ ነው እባክህ። መዝሙር 87 ከቁጥር 2 ጀምሮ ወይም ከቁጥር 1 እስከ 6 ያለውን ነው የምታነበው ከንቲባው።
ሚዩትን አንሳ ከንቲባው። ኦኬ መዝሙር 87 ከቁጥር 1 እስከ 6 ያለው ነው። እሱን ነው እንግዲህ ጽዮን የተባለው ጽዮን የሚለው ለማርያም ነው የተነገረው ብለዋል። እና ያው አንተ አብራራዋለሁ ስላልክ አብራራው እንዴት አድርጎ ማርያም እንደሆነች። እሺ አንዴ ላንብበው ወይም ደግሞ አንብቡልን። መጽሐፉን ይዘህ የለ እንደ አንብበው እንጂ የግዕዝ ቁጥር ትንሽ እንትን ትለኛለች። ኤኒዌይስ ትንሽ ሞክራለሁ። 87 ማለት የሰብን ኦኬ የቆሬ ልጆች የምስጋና መዝሙር ለመዘምራን አለቃ የሚለው ነው። ቀጥል። ትህትና ነው እንጂ እኮ እችላለሁ፣ ግን ትህትና ነው። የተማረ ሰው ትሁት ነው። እሺ ቀጥል። አመሰግናለሁ። አይ ትንሽ ስለሚያደናግረኝ ነው እንጂ እችልበታለሁ። ያው እሺ ምናልባት ይቅር ይበለኝ ቃላቶቹን ስጠቀም መጥበቅ መላላት እንዳለባቸው አላውቅም። የቆሬ ልጆች የምስጋና መዝሙር ለመዘምራን አለቃ በመሐላት ለመዘምር የኢዝራኤላዊው የኤማን ትምህርት የድነቴ አምላክ እግዚአብሔር በቀንና በሌሊት በፊት ጮህ ጸሎቴ ወደፊት። መዝሙር ስንት ላይ ነው የገባኸው? መዝሙር 87 ነው ያልኩ እኮ 87 አይደለም። ይሄ ሌላ ነው እያነበብክ ያለው። መጽሐፉን አሳየን ወንድም። መጽሐፍ ቅዱስ ነው ይዘህ በትልቁ ላድርገው መሰለኝ። 87:1 እኮ አንብቢልኝ አንቺ። አንተ አንብበው ነው አንተ እንድታስረዳኝ። ዕብራይስጥ ትችላለህ? እኔማ በደንብ አድርጌ ነው የማነበው እኮ። አንተ ዕብራይስጡ ምንድን ነው የሚለው? በዕብራይስጡ ልንገርህ ይገባል እኮ ንገሪና ነው። የቆሬ ልጆች ነው የሚለው። የቆሬ ተራራ የምስጋና መዝሙር ነው የሚለው። እሺ ታይትሉ የምስጋና መዝሙር ነው የሚለው እኮ። ቀጥል። ሰዋት ታዲያ ለምንድን ነው ያቋረጥሽ? እኔ አላቋረጥኩም። አንተ ከሆነ የተነደነ አሳየኛልሽ። አይሽ እንትናልሽ ለመተርጎም አንደኛ ጾም ጸሎት ያስፈልጋል። እብሪት አይደለም፣ ትትና ያስፈልጋል። ዝም ብሎ አይገለጥም የእግዚአብሔር እንትን። እኔ ለዛ ነው ይቅርታ ብዬ ጀመርኩት። አንቺ ቃል በቃል ወይም የሆነን ቃል ይሄ ነው ማለት አትችይም። አባቶች ነው የሚተረጉሙት። እሺ ሌላ ወስደ ነው የምትተረጉመው። የተጻፈውን ሌላ ወስደ ነው የምትተረጉመው። ሌላ ሰው ያስፈልጋል ለዚህ። ለምንድን ነው ታላላቆቻችሁን ስሙ? ታላላቆች እያሉ ለምሳሌ እነሱን ሰማለሁ። እሺ አሁን ቀጥል። እሺ በቃ ክርክር አናደርገውና በቃ አስረዳው። እኔ እኮ ትክክል ነበርኩኝ እኮ ከመጀመሪያውንም ትክክል ነኝ፣ አሁንም ትክክል ነኝ። ከንቲባው እንኳን ሊተሳሳታል ብሎ ማሰብ ራሱ ብዙ ከንቲባሎችን ቃል ያዙልኝ። አልሳሳትም። ከንቲባው ሶፊ ከነሱ የለቀ ሶፊ ይሻለኛል እያልክ አንተ አንደኛ አሁን ከንቲባው ያንብበውና ትርጓሜ አይደለም የምትፈልገው ሰላም። ስለዚህ ከንቲባው ያንብበው። ካልገባት ከስር እኮ በጣም ብዙ ሊቃውንት አለ እና አሁን ለመተርጎም ቀላል ስለሆነ ከንቲባው ያንብበውና በገባው ልክ ይነግራታል። ካልገባው ደግሞ በግዕዝ ይተረጎምላታል። በቃ እንደዛ እኮ ነው። ዕብራይስጥም ይተረጎማል፣ ችግር የለውም። ግሪከኛም ይተረጎማል። አሁን ዝም ብላ ከንቲባው ቀጥልና አንብበው እኮ አልኩህ እኮ። አንደኛ ስህተት ነው። መጽሐፍ ቅዱስን ሁሉ አሳየኝ። የያስኳት ልቦለድ ሁሉ መሰላት። ገባ? አይህ እኔ አንዳንዴ ማለት ነው እብሪታችን ትትና ይበልጣል አይደል? እኛ ዊ ቫልዩ ካይንድነስ ነው እኔ ቫልዩ ማድረገው። የሰውን ልጅ ትትና ከሌለው ፍቅር ከሌለው ከንቱ ነው። በቃላት ምናምን እንትን አትመጻደቁ። የምሬን ነው የምነግራችሁ። ሃምብል ሁኑ፣ ኢኖሰንት ሁኑ። ከንቲባው አሁን ከምክር እንውጣና ወደ መጽሐፍ ቅዱስ ያሳቡ ባና የቆሬ ልጆች የምስጋና መዝሙር ለመዘምራን አለቃ 2 እስከ 6 ያለውን አብራራና ለቅድስት ድንግል ማርያም ነው የተነገረው ብለዋል። እሺ ስለዚህ እሱን አብራራ። ያለው ሰው ቢናገርበት ደስ ይለኛል፣ ግን ላንብበውና ከሆነ እኔ ሄድበታለሁ። እኔ አላልኩማ ሶፊ፣ እኔ ያላልኩትን ነገር እኔ አልዋሽም። እኔ እኮ አንድ ተራ ሰው ነኝ። እኔ በጣም ገባኝ። ልብስ ልቀይር ብለህ ልብስ አስቀይረህን ሚዩት አድርገን ስንጠብቅ የነበረው የእግዚአብሔርን ቃል ማንበብ ያስደስተኛል ሶፊ። ለዛ እኮ ነው ክብር ገባው
እኮ ለአንብበውና በገባይ ልክ ልተርጉመው እኮ ነው ያልኩኝ። እሺ ቀጥል። እሺ የቆሬ ልጆች የምስጋና መዝሙር ለመዘምራን አለቃ በመሃላት ለመዘመር የኢዝራኤላዊው የኤማን ትምህርት ይላል። የድህነቴ አምላክ እግዚአብሔር በቀንና በሌሊት በፊትህ ጮህ፣ ጸሎቴን ወደ ፊትህ ትግባ፣ ጆሮህንም ወደ ልመናዬ አዘንብል። ነፍሴ መከራን ጠግባለችና ሕይወቴም ለሞት ቀርባለችና ወደ ጉድጓድ ከሚወርዱ በቃ ነፍሴም ወደ ሞት ቀርባለችና ገና 6 እኮ ያልከኝ 6 አልደረስኩም። በቃ እዚህ ይሄን አብራራው። በቃ ሁለትን አብራራው። ምን ማለት ነው? ነፍሴ መከራ ጠግባለችና ሕይወቴም ለሞት ቀርባለችና ወደ ጉድጓድ ከሚወርዱ ጋር ተቆጠርሁ ሚለውን ነው። አብራራው። ስለምን ያወራ ያለው እንዴ? ወይ ሙሽ እንግዲህ ምን መሰለህ፣ ያው እሺ አንዴ ቆይ አንዴ ልሂድበት። እሺ በጣም አሪፍ። ምንድነው የሚለው? ልድገመው። ጸሎቴ ወደፊትህ ትግባ፣ ጆሮህንም ወደ ልመና ያዘንብል። ነፍሴ መከራን ጠግባለችና ሕይወቴም ለሞት ቀርባለች። ወደ ጉድጓድ ይሄ መዝሙረ ዳዊት አይደለም ሶፊ። እኔ ፈለኩኝ መዝሙረ ዳዊት 81:1-5 የት አለ? አሁን ደግሞ ቀየረሽ 87 አልሽ። ሴትዮ ምንድነው የጠጣሽው? አይ ታይ ሰላም ሚውት አድርጊለትና ያብራራ። ስንቴ ነው የምትቀባጅሪው? አይ አትበላም። እሺ አይባልም ለካ የሶፊ ቤት። እኔ እኮ ያለማዊ ቤት እየመሰለኝ ይቅርታ። ያው መንፈሳዊነት በቃ አንተ እሱን አብራራና ጨርስልንና ሰላም ታየው አንዴ እኮ 87 አሁን ደግሞ 81 ወሰደች። ጭራሽ መዝሙረ ዳዊት 87:1-5 እኮ ነው ያልኩኝ ወንድም። እንደ መስሚያ እንትን የለም እንደ ምን ነው እኮ ታዲያ ነው እኮ ይሄው ተረጋጋና እኮ እንደዚህ አይልማ። የተለ ኤርሲ ነው የሚለን ታዲያ ያን እኮ ነው የምልህ። ቅዱሱን አሳየኝ ያልኩ ዝም ብዬ አይደለም። ይሄው ይታይሻል። አሁን እንደዚህ እናድርግ። አንተ የገባህን አብራራ። በቃ አሁን ያነበብከውን አብራራው እኮ። እኔ እኮ ግራ ገባኝ እኮ። አትረብሹት እኮ ለአብራራ ስትቆርጠኛለች። የከንቲባውን ሀሳብ አትስረቁት። አንዴ አብራራና ጨርስ። 3 ደቂቃ ሰጥቻለሁ። አብራራ። በጣም አሪፍ። እንግዲህ እዚህ ውስጥ ማርያም ለምን ይዋሻል? የለችም። የተገለጸችበት ቦታ የለም። ኖ ከየት አምጥቶ እንዳለው እግዚአብሔር ይወቅለት። እኔ እውነትን እውነት ሐሰትን ሐሰት ነው የምለው። ማርያም የለችም። የሌለችውን በእያንዳንዱ ሰንተንስ ማርያምን ላምጣ ሚል ቅጅቤ ካለ ተባረክልኝ። ካለችስ ሪያሊቲ እኮ ነው። በየሴንቴንሱ በየአረፍተ ነገሩ ማርያምን ላስገባ ሚል ደንቆር ይቅርታ ደግሞ አይባልም ለካ ምንድን ነው የሚባለው? ሶፊ ቃሉን አውሰኝ እስኪ። ቅን ወንድም ማለት እንደዚህ ነው ነው ይባላል እንዴ? እንደዚህ ዝም ብሎ በየቦታው ማርያም አለሽ ማለት ነው? ታው እንጂ ለየት ያለ ሀሳብ አለ። ተባረክ ለቅንነት በእውነት እንደዚህ የምትባለው ለማርያም የተሰጠ ካንተባው ነው የምር ካንተባው ስሚ አንዴ ነው እኔ እውነቱን ነው የተናገረ። ማርያም እዚህ ላይ የለችም። ከምን አምጥቶ ማርያምን ለፈጣት እኮ ከምን አምጥቶ እኔ እኮ ግራ ገብቶኝ እኮ ነው። ፈለኳት እዚህ ሰንተንስ ላይ ግን የለችም። ለምን ይወጣል? እስኪ የለችም ባለ እኔ መልስ እኔ ያገልገኝ ከንትባው ሰላም ሄሎ ይሰማችኋል? ሰማለሁ። ስለ ቀንነቱ በጣም ወድጀዋለሁ። ጌታ ይባርክ። በእውነት ምን ነው እንደዚህ አይነት ኦርቶዶክሶች ጌታ ባጋጠሙን ያልሆነ አምጠው ለጥፈው ዝም ብዬ አይደለም መጽሐፍ ቅዱስን አሳየኝ ያልኩ። ምናልባት ማናውቀው መጽሐፍ ቅዱስ ይሆናል ብዬ ነው። አሳየኝ አላገኘሁትም። እሺ አንድ ጥያቄ ልጠይቃችሁ። ለምሳሌ ያ ቦታ ለማርያም ማይሰጥ ከሆነ ኢየሱስ ክርስቶስ በምድር ላይ ባለበት ሰዓት ላይ ልክ እንደተወለደ ወደ ግብጽ እንደሄደ ቃሉ ይናገራል። ያ ወደ ግብጽ መሸሹ ይፈጸም ዘንድ እስራኤል ልጅ በሆነ ጊዜ ወደድኩ ልጄን ከግብጽ ጠራው የተባለው ትንቢት ይፈጸም ዘንድ ወደ ግብጽ ሄደ ይላል መጽሐፍ ቅዱስ። ያ የትንቢት ቃል ለናዝሬቱ ኢየሱስ የተሰጠበት ቦታ ነው ወይስ
እኛ ቅድም ያልነው የነበረው የኢየሩሳሌም ቀጥታ እዛ ያለው ህዝቡን ነው ወይ ያለው ወይስ የትኛውን ነው? ምክንያቱም ቃል ይተረጎማል፣ ቃል መገለጥ አለው። አንደኛ ማወቅ ያለባችሁ ያ የመዝሙረ ዳዊት መጽሐፍ የቅኔ ቃል ነው። ቅኔ በብዙ ነገር ልትተረጎም ትችላለህ። መዝሙር ነው፣ ቅኔ ነው እና እሺ እንደዚህ እናድርጋ። ሙሽ በቃ ቅኔ ነው ካልክ ቅኔውን ፍታልን አንተ። መዝሙር 87 ቁጥር 2 ቁጥር 3 4ን አንተ ቅኔውን ፍታልን። ስለማና ቅኔው ምንድነው ከተባለ ቅኔውን ፍታው አንተ እድል ሰጥቻለሁ። እሺ እንደዛ ከሆነ ልክ ለናዝሬቱ ኢየሱስ ልጅን ከግብጽ ጠራው ተብሎ የተጻፈው ቃል እንደተሰጠው 87 ቁጥር 2ን ፍታ ቅኔውን የተባልከው ገባኝ። እየወሰድኩ እኮ ነው ወደዛ ተሰደ ቀጥታ መዝሙር 87 ቁጥር 2ን ፍታ ቀጥል። ቀጥታ የተሰጠው ያቃ ቦታ ለማርያም የተሰጠበት ነው እኮ ቅኔውን ፍታው። እኛ ቅኔ ስላልገባኝ ቅኔውን ፍታው አንተ። መዝሙረ ዳዊት የቅኔ መጽሐፍ እንደሆነ ታውቃለህ አይደል? አረኔ አሁን ምን ቅኔውን ፍታው። መዝሙር 87 ቁጥር 2ን ቁጥር 3ን ቁጥር 4ን ለማርያም እንደተሰጠና ቅኔውን ፍታ ነው ያልኩህ እኮ ወንድሜ። ገባኝ እኮ ለምን ጠይቀኛለህ? ፍታው አንተ ቅኔ ነው ብለሃል። ያንን ቅኔ ፍታ። እኔ እግዚአብሔር ቃል እንደሆነ የማውቀው አንተ ፍታ ቅኔውን። ቅኔው ምንድነው መሰለህ? ጽዮን የምትባለው በእርግጥ እዛ ቦታ ላይ የአካባቢ ስም ተብሎ እንደተሰጠ ከኢየሩሳሌም ከተማ የጽዮን ከተማ ምናምን ብሎ ይናገር ይሻላል ምናምን ይላል አይደል? በዛ ቦታ ላይ እስኪ መጽሐፍ ቦታውን አንብብልኝ። ሰላም ወጣሽ አታውቀው ነው እንዴ? ልፍታ አይልም፣ እንደሱ አይደለም። ቦታውን አንብብላችሁ ራይት ናው ወይ ቦታውን አንብብላችሁ ቦታ ላይ ነው እንጂ አሁን አንተ ብዙ ምሳሌዎች ስለመቤታችን የተነገሩትን አታምጣልኝ። ራይት ናው ያወራን አንብብላችሁ ተረጋጉ። መሰረቶቹ በተቀደሱ ተራሮች ናቸው ካለ በኋላ ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጆች ይወዳታል ይላል። በቃ ፖዛር ይወድዳቸዋል ይላል። ፖዛር ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮንን ደጃፎች ይወዳቸዋል ይላል። ደጆች ይወድዳቸዋል ይላል። ከያዕቆብ ድንኳን ይልቅ የሚወዳቸው የጽዮን ደጃፎች የማርያም ደጃፎች የትኞቹ ናቸው? እሱን ብቻ ፍታ። የጽዮንን ደጆች ይላል። የጽዮን ደጆቿ ምንድን ናቸው? የትኛውን ደጆቿ? የጽዮንን ደጆች ይወዳቸዋል ይላል እና ዋና ሐሳባችን ይሄ ነው። በቃ ሐሳባችን የትኞቹን ደጆቿን ነው የሚወደው? የማርያም የትኛዋን ደጇን ነው የሚወደው? አሁን እሱን አብራራ። ኦኬ አሁን ዋናው ነገር ጽዮን የተባለው ቃል ለማርያም አልተሰጠም ነው የተባለ ያለው። እኔ ደግሞ ለማርያም የተሰጠበት ስፍራ ነው ያልኩ አይደል ያለው እኮ which is good I do understand you። ግን አሁን ይሄንን ፍታው። ቁጥር 2 ላይ ከያዕቆብ ድንኳኖች ይልቅ የማርያምን ደጅ ይወዳቸዋል ይላል። ስለዚህ ደጅ የተባለው የማርያም ደጅ የቱ ነው ነው? ደጅ የተባለው እኮ አደባባዩ ነው ማለት ነው። የማርያም አደባባይ የጽዮን ደጆች ሲባል እኮ የጽዮን አደባባይ ማለት ነው አይደል እኮ። ማርያም ምኗ የቱ ጋር ነው አደባባይዋ? አንዴ ሶፊዬ ከንቲባው ተሳስታችሁ ነው። ኖ አሁን እኮ 86 ላይ ነው እሱ ያለው። 86 አይደለም እኮ 87 ነው። ልክ ነው 86 ቅንፍ 87 ነው። ቅንፍ 87 ነው። ከንቲባው ሚዩት አድርግ። የትኛው ነው ደጇ? የአደባባይዋ የማርያም አደባባይ የቱ ነው? እሺ ንገረኝ። እግዚአብሔር የሚወድላት የማርያም አደባባይ የቱ ነው? እሱን አብራራ። 6 ነው። ልክ ነው ከንቲባው። ወይኔ ትክክል ነኝ። ሶፊዬ አንዴ ላምብሮ 86 ልክ ነህ። አዎ እግዚአብሔር ይስጥ። ልክ ነህ። ከንቲባው አይሳሳትም። አይሳሳት። ከንቲባው ትክክል ነው። ሼክስፒር ልክ ነህ። ሚውት አድርግ። ሙሽ ቀጥላ ሂድ። የማርያም ደጆ ማለት የጽዮን ደጆች ይወዳቸዋል ከተባለ እግዚአብሔር አምላክ ብዙ ሴቶች፣ ብዙ ቆነጃጅት፣ ብዙ ድንግሎች ኢየሩሳሌም ከተማ ላይ እንዳለ ይናገራል። ነገር ግን ከዛ ወደ አንዲቱ እንደመጣ ይናገራል እና የጽዮን ደጆች ይወዳቸዋል ሲባል ያችን ማርያም የምትባላን ያኔ በኢየሩሳሌም የነበረችውን ሴት ካሉት ሴቶች ቆነጃጅት መርጠው
ፈልገው አደረባት ማለት ነው። ወደዳት ሲባል ያንን ነው ያወራው። የት ነው የምትተረጉመው? እኔ ጠየቅኩ እኮ የጽዮን ደጆች የሚለው እኮ ነገርኩ። የጽዮን ደጆች የሚለው የማርያም ደጆች ነው ብለሃል። የትኛውን የማርያምን ደጅ ነው የሚወደው ነው ያልኩ። የማርያም ደጆችን ይወዳቸዋል ሲባል ቅኔ ነው ብያለሁ። ስለዚህ ክርስቶስ ቅኔው ምንድነው? ቅኔው ምንድነው? የማርያም ቀጥታ ቃል በቃል ከወሰድከው ቃል በቃል አሁን ቅድም ቃል በቃል ከወሰድከው ቅድም ልጁ እንዳለው ላንግባባው ይችላል። ምክንያቱም ልጅን ከግብፅ ጠራው የተባለው ቃል ለኢየሩሳሌም ነው የተሰጠው ወይስ? እኔ ወላ አሁን የጠየቅኩን ጥያቄ የማርያም ደጆችን ይወዳቸዋል ነው የሚለው። የቱን ነው የማርያም ደጅ? የቱ ነው የማርያም ደጅ? ቅኔ ነው ብለሃል። እሱን ፍታው ነው። ቆይ ከንቲባው የማርያም ደጆች ነው የሚለው የቱ ነው? ቅኔውን ፍታው ነው ያልኩ። የማርያም ደጆች ይወዳቸዋል ሲባል ማርያምን ፈልጎ በማርያም ውስጥ ለማደር ፈለገ ማለት ነው። ሌላ ምንም አይደለም። ቅኔው ገብቶሃል? አዎ። የትኛው የኔታ ናቸው ይሄንን ቅኔ ያስተማሩ? አልችልም። የትኛው የኔታ ናቸው ይሄንን ቅኔ ያስተማሩ? ስለዚህ ክርስቶስ ያ ማለት እንደዚህ እናድርግ። ማቴዎስ ወንጌል ላይ የተጻፈው ስለ ኢየሱስ ክርስቶስ የተሰጠ ከግብፅ ጠራው የተባለው ቃል ሙሻ እንዲያዳምጥ እባክህ። የት ነው ቅኔ የዘረፍከው? የት ነው ቅኔ የዘረፍከው? እንዲህ አይነት ቅኔ የዘረፍከው አንደኛ መጽሐፉ አሁን ቅድም ያነበብነው ቦታ መዝሙር መጽሐፍ እንደሆነና የቅኔ መጽሐፍ እንደሆነ ሲጀመር እናውቅበታል። አንተም ታውቅበታለህ። እኔ ጥያቄ ነው የጠየቅኩት። ተረጋጋ። የት ነው ይሄንን ቅኔ የዘረፍከው? የት ነው ማናቸው ያስተማሩ ይሄንን ቅኔ? ሲጀመር አንተም ታውቀዋለህ እኮ መዝሙር እኮ የቅኔ መጽሐፍ እንደሆነ ታውቃለህ አይደል እኮ። የት ነው ቅኔውን የዘረፍከው? ለዛ የቅኔ መማር እኮ ግልጽ ነው። ቅኔ ስለ ቅኔ መማር ብዙ የተማርከው ይሄንን ቅኔ የትኛው የኔታ ናቸው ያስተማሩ? የት ነው የዘረፍከው? ይሄንን ቅኔ ነው ያልኩህ እኮ ነው። መጽሐፍ ቅዱስን ስላነበብኩ ነው። መጽሐፉን አንብቤ ያለው እኮ መዝሙረ ዳዊት የቅኔ መጽሐፍ እንደሆነ ሶፊ ታላወቀ። በቃ አታስጨንቀው። አንደኛ መዝረፍ ማለት ሌብነት ይሆናል። ትርጉሙ ስንተረጉሙ ወደ ትርጉም አትሂድ። ትርጉም እና መዝረፍ ማለት ሌብነት ነው። ሶፊ መዝረፍ ካልን ደግሞ ዝርፍ ሆነ ሌባ። አንዴ ሶፊ አንዳንድ ጊዜ ትርጉም ውስጥ አንዴ የእግዚአብሔር ቆይ ይቅርታ ሶፊ ምን ይላታል? የእግዚአብሔር ከተማ ይላታል። በዕብራይስጥ ምን ይላታል? ወንድሜ የተረጎመውን ቅኔ ትንሽ ላግዘው። የወንድሜ የተረጎመውን ቅኔውን ወንድም ማለት ቆይ ባህላዊ ከመተርጎም በፊት አንዴ አሳስተው ነው 86 ላንበበው አንዴ ከይቅርታ አይደለም። ቆይ አንዴ እሱ በተርጎም የተረጎመውን ቅኔ አንዴ ባህላዊ ቆይ ወደ አንተ ነው የምንመጣው፣ ግን ላንበባት አንዴ ብቻ 86 ለምን ቅድም ላልኩት ምላሽ አልሰጡም? ልጅን ከግብፅ ጠራው የተባለው ቃል ለኢየሱስ ለከተማው ነው። በማርያም ልለምንህ በምትወደው አዳምጠኝ። መዝሙር 86 ነው። ልስን የቆሬ ልጆች የምስጋና መዝሙር ነው የሚል ታይትሉ። መሰረቶቿ በተቀደሱ ተራሮች ናቸው። ከያዕቆብ ድንኳኖች ይልቅ እግዚአብሔር የጽዮን ልጆች ይወዳቸዋል። የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው። የሚያውቁኝን ራብንና ባቢሎንን አስባቸዋለሁ። እነሆ ፍልስጤማውያን ጢሮስም የኢትዮጵያም ሕዝብ እነዚህ በዚያ ተወለዱ። ሰው እናታችን ጽዮን ይላል፣ በውስጧም ሰው ተወለደ። እርሱ ራሱም ልዑል መሰረታት። እግዚአብሔር ለሕዝቡ በውስጧም ለተወለዱት አለቆቿ በመጽሐፍ ይነግራቸዋል። ባንቺ የሚኖር ሁሉ ደስ እንደሚላቸው ይነግራቸዋል ይላል። በጣም አጭር ብሪፍ ደስ የምትል የመጽሐፍ ቅዱስ በቃ እሺ። አሁን ይሄኛው በግዕዝ ወይ ከንቲባው፣ ስለዚህ ይሄንን ፍታዋ ምንድን ነው? ምን ብለህ ነው የምትፈታው? ወንድሜ ቅድሚያ ይኸውልህ እድል ሰጣለሁ። አሁን ታላቂ አይደለ ራስህ ነው የምትፈታው። እኔ ታላላቆች መጀመሪያ አትሰጥም እድል። እስከ ዛሬ ለሰው እድል ሰጥተህ ታውቃለህ? አሁን ዛሬ ነው እድል የምትሰጠው? ፍታ ይሄንን ቃል ቀጥል። ምኗን ልፍታት? አሁን ያነበብከውን ፍታው። ለማርያም ነው የተነገረው። ይኸውልህ ምን ይላል መሰለህ? እዚህ ጋማ እመቤታችን ማርያምን ነው እንደዛ የሚላት። እሺ ምንም አንድ ነው ልክ የለውም ወንድም ማለት ልጅን ከግብፅ ጠራው የተባለው ቃል ለምን አንተ አትፈታውም? ለምን አትፈታውም? ነገ ኦርቶዶክስ እንደማድረግ ስለማቅ ነው። ውስጤ ይነግረኛል። አዳምጠኝ። ውስጤ የነገረህን አላልኩም፣ ያነበብከውን እሺ ልፈታልህ እኮ ነው። አንድ አዳምጠኝ። እሺ አታቋርጡኝ። ይኸውልህ እዚህ ጋር ምን ይላል መሰለህ?
የእግዚአብሔር ከተማ ሆይ ስላንቺ የተነገረው ነገር ድንቅ ነው ማለት በነቢያት ገባ ቀደም ባሉ ነቢያት ተነግሯል። ስለማ ስለመቤታችን ስለ ጽዮን ሳልተነገረም እኮ ጽዮን ሲምቦላይዝ ነው እኮ እግዚአብሔር እኮ ሲያስተምር ይኸውልህ አንዳንዱ በእንት ሲምቦል ነው የሚያስተምረው ገባ እንደ እንትንህ ነው። አሁን ለምሳሌ ሌማን ለሆነው ግን ቃል በቃል ይነግራቸዋል። ወይራስ እነዚህ ተማርና ለሚሉት ግን በምሳሌ ነው የሚያስረዳቸው። አንዳንዴ እኮ እግዚአብሔር ይኸውልህ ኢየሱስ ክርስቶስ ወደ ምድር ሲመጣ ሰምታይምስ ፖላይት ይሆናል፣ ለክርስቶሶቹ ፍጹም ትሁት ይሆናል። አንዳንዴ ደግሞ ይበትንባቸዋል። ለምሳሌ የሚሸጡትን ቤተ መቅደስ አካባቢ ሄደው የሚሸጡትን ሰዎች ይበታትንባቸዋል። ልክ እንደ እንትን ያደርገዋል። በቃ ገባ you have to act እንደ ሰዎቹ ነው እያስተማረህ ያለ። እግዚአብሔር እኮ ሁሉን ነገር በሰው ሰውኛ እያሳየን ነው እንጂ ማድረግ ይችላል። በረቂቅ ጥምረት ምን ማለት እየፈታውልህ እኮ ነው እየፈታውልህ እኮ ከያዕቆብ ደጆች ይልቅ የጽዮን ድንኳን ከያዕቆብ ድንኳኖች ይልቅ የጽዮንን ደጃፍ ይወዳቸዋል ይላል። ምን ማለት ነው? ትክክል። በጣም አሪፍ ጥያቄ። እንዴት ያለ ደስ የሚል እንትን መሰለ ሶፊዬ። ያዕቆብ ድንኳን ምን ሊሆን ይችላል? ሊትራሊ ስፒኪንግ ስታየው አብርሃም እድሜውን የፈጀው በድንኳን ነው አይደለ? ቤት እንኳ የለውም ይላል። ቆይ ለሄድል ነው አዳምጠኝ። ቆይ አልሳትኩትም። ያዕቆብ የአብርሃም ልጅ ነው አይደለ? ከይስሐቅ እንትን እያለ ነው ፕሮግረሳቸው። እስቲል ናው ድንኳን ነው። ድንኳን ማለት ኢቭን ቴምፕሉን የሰራው ማን ነው? ከዛ በኋላ የመጣው ሰለሞን ነው። ቴምፕሉን ከዛ በፊት እኮ ቴምፕል እኮ የለም እኮ እግዚአብሔር እንትን አይልም። አንዳንዴ እነ ሙሴ በምንድን ነበር በሆነ በምናምን ቀጥቅጠው ምናምን ነገር እነዚህ እነ አሮን ምናምን። ወዴት ነው የምትሄደው? አሁን የጠየቅኩህ እኮ ያስረዳው እኮ ነው። የድንኳንን እንትን ነው እኮ የምነግርህ። ከዛ ነው እኮ ድንኳኑ ማደሪያ ማለት ነው። ጽዮን አየህ፣ እመቤታችንን እኮ የገለጻት እኮ ነው። ማደሪያ፣ የእግዚአብሔር ማደሪያ አየህ፣ የተቀደሰች ነች። ማርያም የያዕቆብ ድንኳን የሚለው ማርያምን ነው። ኔቨር ኤንድ ኤቨር። ተው እንጂ ሶፊ። እና ድንኳኖች ከድንኳንም አይወድም እኮ አልኩ። ከድንኳኖች ይልቅ እችን ቅዱስ ይኸውልህ እሳተ መለኮትን ተመልከት። ሰማይና ምድር የማይወስነውን የወሰነችውን ቅዱስ አዘጋጃት እኮ ታውቃለህ። ስለሷ እኮ ነቢያት እኮ የሚናገሩ ምን ያህል ንጹህ፣ ምን ያህል የተቀደሰች ምን ለማየት ሰባ ሰገል ሳይቀር ቆይ አንዴ ቆይ ሶፊዬ፣ ሰባ ሰገል ሳይቀር ተመልከት። በኮከብ ተመርተው አንዴ ቆይ አታቋርጡኛ። በኮከብ ተመርተው ይህንን ድንቅ ኢማጂን። ሁሉ የዓለም ጌታ ነው። ሁሉ ነገር እያለው ምንም እንደሌለው በከብቶች በረት የተወለደባት ምን ያህል ቅዱስ ያለው አየህ፣ ያንን ቦታ ነው። ምናልባት በተራራ በምናምን ይወክለዋል፣ በሰው ሰውኛ ማለት ነው። አየህ ተራራ የነገስታት መቀመጫ ነው። ይኸውልህ ተራራ ከፍ ያለ ቦታ ነው አይደለ? አሁን ቤተመንግስታቸውን የሚገነቡት የት ጋ ነው ካልክ ተራራ። አሁን እንኳ አዲሱ ቤተመንግስት የት ጋ ነው እየተገነባ ያለው? እዚሁ ተራራ ቦታ ላይ እኮ ነው ወንድም ማለት። ኢትስ ኖት ፖለቲክስ። ከፍ ያለ ቦታ ነው። አየህ ከፍ ያለ ቦታ ስትሆን ሚኒሊክ ለምሳሌ ሚኒሊክ ዋሻ የሚባል አለ፣ ወደ እንትን ስትሄድ ማለት ነው። እዛ ጋር ስታየው መስኮት ነው የምታይበት ቦታ ነው። ሴኩል ተራራ ቅዱስ ነው። አየህ ማንም ሂዶ አሁን ለምሳሌ ሜዳ ከሆነ ማንም ሊጸዳዳበት ይችላል። ሜዳ ከሆነ ማለት ነው። ገባ ተራራ ላይ ኧረ ሶፊ በጌታ እኔ ላብራራ ፍቀዱልኝ። በጌታ ስም ተረት አደረገው ወንድም። እውነቱን ነው ግን እንደ ድራማ ነገር እየሰራ ነው የሚመስለኝ። ሶፊ እኔ ለፍታታ እኔ ልሞክር እስኪ። ብዙ ሰማው ይበቃል። ሰሊ በሙከራ ሳይሆን እንትን አንድ ጥያቄ ማለት ነው። ይቅርታ አድርጉልኝና እኔ የእግዚአብሔር ቃል ባይዘው የሚቀለድበት አይደለም እና ቀለል አድርጌ አንድ ጥያቄ ልጠይቅሽ ካልመልስላለሁ፣ ግን ይህንን አብራራው። ቆይ ኧረ ሶፊ ቆይ እቺንማ ማብራራት አለብኝ። እንዴት አድርጋችሁ እንደምትፈቷትኝ እኔ ፈትቼ ላስረዳህና እንዴት ትቀበሉታላችሁ። ከተቀበላችሁት እንግዲህ ተቀበላችሁት ነው፣ ካልተቀበላችሁት እስከ ተርጉሙ በደንብ አድርጌ ነው አውጥቼ ማሳያችሁና እንዴት አድርጋችሁ እንግዲህ ለእመቤት ማርያም እንደሰጣችሁት ጌታ ያውቃል። እንዲህ ይላል። ሶፊ ከቻልክ በአማርኛ አንተ ብታነብ። ምንም ብሰጣትም እኮ እሷ አያንሳትም፣ ግን አያንሳትም። የጌታችን እናት ናት።
አዎ የጌታችን እናት ናት። ግን ያልሆነ ክብር ደግሞ ያልተጻፈውን አመጣችሁ እዚህ ላይ ስትሰጡት ደግሞ ሰውስ ምን ይላል? ሰልዬ ግን አንድ ነገር እመኝልኝ። ቆይ አላምንም። እኔ ልተርጉምልህ፣ እኔ ላስረዳና የእግዚአብሔር ኃይል እኮ እኔ ልንገርሽ ድንግል ማርያም ሳንደስማ ቤት እየረበሽ ነው። ቤት እየረበሽክ ነው። አቢኮ ቅድም እኮ አንብብ ብለንህ እምቢ አልክ። ወንድም መጥቶ ሲያነብ አሁን ደግሞ እንትን ትላለህ። ቆይ እኔ በደንብ አድርጌ ፈትቼ ላስረዳህና እዛ በኋላ ወይ እቀበለዋለሁ ወይ እዚህ ላይ ተሳስተሽ ነው ለእመቤቴ ማርያም ነው ትለኛለህ። እሺ እንዲህ ይላል። ይኸውልህ ለብኔ ኮዋህ ይላል ሚዝሞር ሺር የሶዶት ስለ መዝሙረ ዳዊት ነው እዚህ ላይ የሚያወራ። ባህር ኮደሽ ይለዋል። ሃር ማለት ተራራ፣ ቅዱስ የሆነ ተራራ ነው። እሺ ምን ይላል? አሃብ ይላል። አሃብ ማለት ወደደ። ያህዌ ማለት የክርስቶስ ስም ነው። እግዚአብሔር ሲሆን ኤሎሂም ነው። እዚህ ላይ ምንድን ነው የሚለው? ያህዌ ይላል። አሃብ ያህዌ ሻሬ ጽዮን፣ ክርስቶስ ጽዮንን ወደዳት። ከምን? ከያዕቆብ መሽካኦት ይላል፣ መሽክኖት ይላል። ያው በአማርኛውም እንደዛ ነው። እሺ ንኽበዶት መደበር ባህ፣ ንኽበዶት ማለት ሰው ሁሉ ስለ አንቺ ያወራል፣ በአንቺ ያወራል። መደብሮት ባህ ነው የሚል ኢር ሃኤሎይም፣ እሺ ከተማ፣ የእግዚአብሔር ከተማ ይለዋል። ሰማይ ንኽበዶት መደብሮት ባህ፣ ሰው ሁሉ ስለ አንቺ ያወራል። እዛ ላይ ማን ብለህ ብትጠይቅ ኢራ ኤሎይም ይለዋል። ኢራ ኤሎይም የእግዚአብሔር ከተማ ይለዋል። እሺ እንቀጥል። 4 ላይ እስኮር ረሃብ ובבל ולידיעה הנה פלשת ይለዋል። וצור עם כוש זה יולד שם። ሶፊ ያለ 4ን እስኪ አንብብልኝ። ሰሊ በእኛ እየተረጎምኩ ነው። ቆይ እየተረጎምኩ ነው ማስረዳ። ጽዮን የሚለው እንግዲህ ማርያምን አላየንም። ቆይ ፕሊዝ እኔ ሄዳለሁ፣ በኋላ ነው የምታስቆሙኝ። ካልገባችሁ ደግመዋለሁ። ይኸውላችሁ ጽዮን ማለት እንግዲህ የኢየሩሳሌም ስም ነው። ለኢየሩሳሌም 7 ስም አላትኝ እግዚአብሔር የሰጣትኝ። አንዱም ጽዮን ይላታል። ኢየሩሳሌም ጽዮን። እዚህ ላይ ደግሞ ይኸው ምንድነው የሚል? ኢየሩሳሌም ጽዮን ነው የሚላትኝ። ማርያም ጽዮን ብላ የተጻፈበት የለም። በአማርኛ ታች ብታደርጉትኝ ደስ ይለኛል። እና አሁን ጥያቄ ኢር የተባለችው ወይም ከተማ የተባለችው የእግዚአብሔር ከተማ የተባለችው ጽዮን እናንተ ማርያም ናት ብላችሁ የምታስረዱትኝ ይህንን አስረዱኝ እኮ ነው ጥያቄ። ይኸው አሁን በዕብራይስጥ በደንብ አድርጌ ፈትቼ አስረዳው ምን እንደሚል። ከዚህ ላይ እንግዲህ የት ላይ ነው የማርያም ስም የተጠቀሰ? ያ ብቻ ሳይሆን እግዚአብሔር አላለም፣ ክርስቶስ የሚወዳት ነው ያለ። ያህዌ ማለት ክርስቶስ ነው፣ የክርስቶስ ስም ነው። ኤሎሂም ካለ የእግዚአብሔር ስም ነው ብያለሁ። እሺ አሁን እዚህ ላይ የራሱ ስም ተጠቅሶ በከተማ ዙሪያ ሰሊ ከተማ ድንግል ማርያም ከተማ እንደውም ትንሽ ነች ለኔ። በከተማ ደረጃ አይደለም ማስተማር። አንተ አባባል እኮ ነው መጽሐፍ ቅዱስ አይላትማ። ለምን መሰለሽ ድንግል ማርያም ማለት አሁን ክርስቶስ እኮ ሰው ሆኖ በውስጧ ሲቀመጥ ክርስቶስ እንዴት እናቱን ቆይስማ እናቱን ውስጧ ላይ ይጠራታል። አስረዳሻለሁ። እንደ ለምን አትረጂውም? አስረዳሻለሁ። ድንግል ማርያም ልንገርሽ፣ ድንግል ማርያም አሁን ለምሳሌ ክርስቶስ ምድር ላይ ሲመጣ አንድ ሰው ሆኖ ነው የመጣ አይደለ? ግን እንዴት እናቱን አንድ ጊዜ ልንገርሽ እኮ የሚያወራ ይሄ እኮ የሚያወራ ክርስቶስ ነው። ስለ ጽዮን ስለ ኢየሩሳሌም ነው ካለ ስለ ከተማው ነው፣ ስለ ከተማው ነው ያወራል። ስለ እናቱን ከተማ ብሎ ይጠራታል። ልንገርሽ ከተማ ያንሳታል እያልኩሽ እኮ ነው። እኔ ያንሳታል አይደለም፣ ክርስቶስ አልጠራትማ። ጀመርኮ ከመጽሐፍ ቅዱስ ላይ ከተማ አይልም እኮ ከተማ ብሎ ሌላ ያው ይላል። ላሳየ በደንብ ብሎ ይላል። ኢራኤሎይም ይላታል። እንደው እኔ ላንብብልሽ ከፈለግሽ። አየ ማርያምን እንዴት ኢራኤሎይም የእግዚአብሔር ከተማ ብሎ ይጠራታል? የእናቱን ልንገርሻ ሰሊ፣ ይሄን አስረዳኝ። ክርስቶስ ምድር ላይ ሲመጣ አንድ ሰው ነው፣ ሰው አይደለም። ምን ግንኙነት አለው? ይሄም እኮ ላመጣልሽ እኮ ነው። አሁን እቺን ነው እንድትፈታልኝ። ላመጣልሽ ነው፣ ተረት አይደለም። እኔ ስሚኛ
እንዴት ክርስቶስ ያህዌ ይለዋል? ያህዌ የሚያወራው ያህዌ ነው። ከተማ ብሎ ጠራትኝ። እናቱን ነው ከተማ ብሎ የሚጠራት ነገር በካርናል ማንድ አይተረጎምም። አሰርሽኛ በደንብ ነው የሚተረጎም። ሲፈልግ ሌላው ይተረጎም ማለት ነው። ቃል በቃል አይተረጎም። መጽሐፍ ቅዱስ እንዲገባህ እኮ ነው ልትተረጉመው እንጂ ክርስቶስ እኮ ይተረጎማል። ማን እህቴ ቅድም አንድ ከተማ ማለት እኮ ስትወጣ አንድ ጊዜ ስሚኛ ክርስቶስ እናቱን እንዴት ብሎ ነው ከተማ ብሎ የሚጠራ? ልክ ካልሆንኩኝ ትመልሽልኛለሽ። ሶፊ ዳይሬክት ልመልስላት። ቆይ አቢቲ አሁን ጠፍተህ መጣህ። አሁን ደግሞ ያዙ እስቲ ቆይ ኔትወርክ እምቢ ብሎኝ ነው። እሺ ወንድም አለም አንዴ ቆይ። ልክ ነህ። አሁን መልሱልኝ። ዝም ስትል ነው የሚያምርብህ። ጎበዝ ክርስቶስ እናቱን በጣም አሪፍ። ቆይ ልመልስላትና ከዛ ባህላዊ ትቀጥላለህ። እሺ አመሰግናለሁ። አንዴ እስቲ ኧረ ፈጣሪ ያለ ሙሽ አንድ የሚታርግ ወንድም አለ። በጣም አሪፍ። የእግዚአብሔር ከተማ እንዴት አይባልም ላልሽው ከተማ ምንድን ነው? ከተማ ነው። በዕብራይስጥ ሌላ ስም የለውም። ቆይ አዳምጪኝ። ከተማ ማለት ይኸውልሽ ገጠር ስትሄጅ ስካተርድ ናቸው፣ አኗኗራቸው የተበተኑ ናቸው። ከተማ ግን ሞር ምንድን ናቸው? ኦቫል አንድ የመሆን ሰብሰብ ያሉ ተመሳሳይ ሞር ሲቪላይዝድ የሆኑ ሰዎች ሊኖሩበት የሚችል ወደ ኢንዱስትሪ የቀረቡ ታውቂያለሽ፣ ዘላን ያልሆኑ። አዎ ቆይ ያስረዳውሽ እኮ ነው ወንድ በሰው ሰውኛ እኮ ነው ማስረዳሽ። ባህር ላይ እኮ ነው ባህር ማለት እኮ ከከተማው ላይ ቆሞ እኮ ነው የሚለው። አረ ሰላም ከተማ ላይ ሰላም ቆይ አስጨርሽኝ። ሰላም ተባረኩ። ቆዩ ከከተማ ላይ ማን ቆሞ ያህዌ ይለዋል? ያህዌ ክርስቶስ ነው። እኔ እኮ አሁን እኮ አንቺ እንደፈለግሽ ይኸውልሽ በመሰለኝና ደሳለኝ የምትተረጉሚውን አላውቅም። እኔ ጋር ማቀው አባቶች ተርጉሞ የሰጡኝን መጽሐፍ ቅዱስ ነው እያነበብኩልሽ። አንቺ አጣመሽም አንሻፈሽም በመሳለኝ ደሳለኝ የምትተረጉሚውን አይገባኝም። እኔ ማነበው የተጻፈ ይሄማ እኔ ይኸውልሽ የበቁ እግዚአብሔር የመንፈስ ቅዱስ ጸጋ ያደረባቸው አባቶች ከንቲ አንድ ጊዜ እስቲ ማሙሼ ይቅርታ በጣም እና አንድ ጥያቄ ልጠይቃት። አልተቀበልኩትም የሱን ትርጉም። እኔ አሁንም ልህ ደግሜ እነግርሃለሁ። አንቺ የተቀበልሽው ትርጉም ገባ ነው። አሁን አንቺ የተቀበልሽው የራስሽን ነው የተቀበልሽው አይደለም። የተጻፈው ነው እኔ ማነበው እኔ ደብልቄ ወይ የተጻፈው ሁላማ አባቶች አይደለም። አንድ ፊደል የእግዚአብሔር ቃል ማለት ነው። ትክክለኛ ለሆኑ አባቶች በብዙ ነገር መተርጎም እንችላለን። ክርስቶስ ምድር ላይ ሲመጣ እኮ አንድ ሰው ሆኖ ነው ይመጣ አይደለ? ሰው ሆኖ በሰው ክርስቶስ እኮ ነው የሚያወራ። ስሚኛ ልንገርሻ ክርስቶስ ቆሞ እኔ ስሚኛ ሰሊ አስጨርሽ። ሰው ሆኖ ክርስቶስ በውስጧ ላይ ሲያድር ዓለም ፈጥሮ ነው በሷ ውስጥ። ይሄን ማመን አለብሽ። ክርስቶስ በእጁ ሁሉን የዘረጋ አምላክ በሰው ውስጥ ነው በውስን የተቀመጠ። ገብቶሻል አይደል? ከማህፀኗ ማን የወጣ ንገረኝ። አረ እንዴ ክርስቶስ ነው እንጂ የወጣው። ክርስቶስ ነው የወጣ አይደለ? ልንገርሽ። ስለዚህ ቆይ ማህፀኗን አይደለም በሆዷ ውስጥ ዓለምን የፈጠረ ሰማይና ምድርን የዘረጋ እሷ ያደረባትን ከተማ ብሎ ቢጠራት ለእኔ ምንም ነገር አይልማ። ጽዮን እኮ ነው የሚላት። ጽዮን የራሱን የወጣበትን እሱ ያደረበትን ማህፀን ነው ኢር ብሎ የሚጠራው ከተማ ብሎ የሚጠራው። የት ሄዳችሁ ነው? አባቶቹ የተረጎሙለትን ራሱ ግልጽ ያደርገው። አሁን ማህፀን ብለህ ተረጎምከው። ከዛ ደግሞ ቅድም ጄኖሎጂ ነው ጄኖሎጂ ብሎ ተረጎመ። አዎ ያኮ ነው ጄኖሎጂ ተብሎ ተረጎመ። አባቶች ራሱ አንድ ፍቺ ከፈቱት ንገረን እስኪ የትኛውን ፍቺ ነው የምትቀበለው? አዎ ስጠኛው ፍቺ እኔ ከተማን እውነተኛ ማለት እሺ ይቅርታ አድርግልኝ። ይኸው እኔ አሁን ተርጓሚ ሆኜ አይደለም የእግዚአብሔርን ቃል አልዳፈርም እኮ። አሁን ይኸውልህ መጽሐፍ ቅዱስ በስነ አፈታት ዘዬ ነው የሚፈታው። ፍታት ያለው ትርጓማዊ መርሁን ተከትለህ ነው የምትፈታው። እኔ ምኑን ተከትለህ የምንለው ለዚህ ነው እየፈታው አይደለም። አንድምታ ስትፈታው ያለው ስማኝ። እሺ ፍታልን። አንተ አሁን ቅድም አልፈታም አንበበ ፍታልን። እሺ አንተ አሁን የገባህን በአንተ አባባል እኔ በገባኝ ተወኝ። መጽሐፍ ቅዱስ በአማርኛ ነው የተጻፈ። ያነበብከውን መጽሐፍ ተርጉምልኝ። እኔ እኮ አንቺ በገባሽ መንገድ ስላነበብሽ እኔም በገባኝ መንገድ እኮ ማነበብበት ምክንያት አይኖርም። በተጻፈው ነው እኔ የተጻፈውን እኮ ነው ማነበው። በተጻፈው ቅኔ ትሉታላችሁ ስትፈልጉ። እሺ መዝሙረ ዳዊት ቅኔ ነው ካልከው በቀኝ የተቀመጠው ማን ነው? በቀኙ የተቀመጠው እግዚአብሔር ቀኝ የተቀመጠው ማን ነው? አይገባትም መጽሐፍ ቅዱስ። ሰላም አንድ ጥያቄ ልጠይቅሽ። ሰላም እኮ ሲጀመር በመጽሐፍ ቅዱስም አታምንም። ቆይ አዳምጪኝ። አሁን ቢያንስ ከሌላ ከፕሮቴስታንት ወንድሞቻችን ጋር እንወያይ። አንቺ አይ ቲንክ በመጽሐፍ ቅዱስም አታምኝም።
ለምን በዚህ ደረጃ እንደምታደርቂን አይገባኝም። ከይቅርታ ጋር መጽሐፍ ቅዱስ ካላመንሽ ከፕሮቴስታንቶች እኮ ቢያንስ ትንሽ ነው የምንለየው እንጂ እናመጣቸዋለን። ችግር የለውም። አኩርፈው ነው እንጂ ይመለሳሉ። አሁን እነ ሶፊ አኩርፈው ነው። ቆይ ችግር የለውም። ቆይ አንዴ እህት ዓለም እኔ ብዙ ጊዜ ማባከል አልወድም። አልተሳደብኩም እህት ዓለም፣ እኔ ማንንም አልተሳደብም። መጽሐፍ ቅዱስ አታምኒም ትለኛለህ እንደ እኔ ሪሊ ኦሪጂናሉ መጽሐፍ ቅዱስ ይዤ አሁን ቆይ አንዴ ፕሮቴስታንት ነሽ አንቺ መከራከር መጽሐፍ ቅዱስ ይዤ ነው። ቆይ የኔ እናት እኔ ዝም ብሎ መዳረቅ አልወድም። ሲፈጥረኝ መጽሐፍ ቅዱስ ዳልጬ የራንተ ማቋዋለሁ እንኳን መጽሐፍ በመጀመሪያ ማዳመጥንም ልመጀው። አሁን አንቺ አይሽ የዛ መንፈሱ የመጽሐፍ ቅዱስ መንፈስ እንደሌለሽ ያወቅኩት ማዳመጣት ወንጂ መናገር ነው እንጂ which is አሁን ለምሳሌ ወንድሜ ሶፊን ተመልከቹ፣ ደርባባ ነው ያዳምጣል። ገባሽ? እኔ አሁን ዝም በል ሲለኝ ዝም እላለሁ። አንቺ እኮ ዝም በይ ስትበይ ይብስብሻል። አሁን እኔ ዝም ነው የምል። በቃ አውሩ፣ አትሳደብ። አሁንም ፍታልኝ፣ በቃ መጽሐፍ ቅዱስን ፍታልኝ። እሺ መፍታት ካልቻልክ አልችልም በል፣ አላቀውም በለኝ። እንዴት ብዬ እንደተረጎምኩትም አላቅም፣ ወይም አባቶች በደንብ አድርገው አላስተማሩኝም በለኛ። መጣት ረዳውሽ መች ሰማሽኝ? መች ታስጨርሻለሽ ሲጀመር እንጂ እኮ እኔ እኮ ከዚህ በላይ እንዴት ብዬ ላስረዳሽ? ከተማ የተባለው አልኩሽ። አንደኛ ይኸውልሽ ሜታፎሪካል ኤክስፕሬሽን የሚባል ነገር አለ። አንቺ አይገባሽም። ቀስ አድርጌ እንዴት እንደማስረዳሽ አላቅም። ሜታፎር ማለት ሞክር። ይኸውልሽ ቆይ አንዴ ቆይ ሚት ብቻ አድርጌልኝ ቆይ ሜታፎር ማለት እንግዲህ ይኸውልሽ ተራ እንኳ ያንድ የመናኛ የሆነ ገጣሚ እንኳ ሜታፎር አለው ምናምን ተብሎ ለሱ እንኳን እንትን ይባላል። እንኳን መጽሐፍ ቅዱስ የሚያክል ነገር ይቅርና የተራ ገጣሚ ስራ እንኳን እንዲሁ በሌማኑ አይተረጎምም። ገባሽ? መጽሐፍ ቅዱስን ደግሞ ለመተርጎም ደግሞ ጸሎት፣ ስግደት፣ ይኸውልሽ ራስን አሳልፎ መስጠት ይጠይቃል። መንፈስ ቅዱስ ነው የሚገልጥላችሁ። ለዛ ነው አባቶቻችን አይሳሳቱም። ገባሽ? ቅድስና አላቸው፣ ትሁት ናቸው። እንደዛ ባይሆን ይኸው በመጽሐፍ ቅዱስ አሁን በጠቀስሽው ምዕራፍ 86 ላይ የኢትዮጵያ ስም የተጠቀሰው ለዚህ ነው። ምንድነው የሚለው? ነብር በጉርነቱ ኢትዮጵያዊ መልኩን አይቀይርም ያለው አይሽ ከሰባ ሰገል ጀምሮ የኢትዮጵያ ዲፕ ሩት ባለምም ስትይ ዘ ኦሪጂን ኦፍ ሲቪላይዜሽን ነው የምንባለው። እኛ እኮ ይኸውልሽ ዱዋል ነን እኮ በመጽሐፍ ቅዱስም ሂጅ፣ በዚህ አንትሮፖሎጂም ሂጅ ይመሰክሩልሻል እኮ። ስለዚህ እናትዬ ከትትና ይኑረን፣ ማዳመጥ ነው። አይሻው አሁን ሰላም እንዴት እንዳለው ዝም ስትይ ይሄ ራሱ መግባባትን ይፈጥራል፣ ጽሞናን ይፈጥራል። ስለዚህ ከተማ የተባለች ይኸውልሽ ለምሳሌ ምን ልበልሽ አሁን ዱባይ እንላለን አይደል? አሁን ላይ ሞር ሰለጠነሽ ምናምን እንደማለት እሺ። ወይም ደግሞ ሮም ሬኔሳንስ ፔሪየድ የጀመረባት ሪቫይቭ ያደረገባት ነች። ታውቂያለሽ? አሜሪካ እንኳን ታያት የነ ሮምን የነ ፈረንሳይን የነ እንግሊዝን ነው ከዛ ነው የወሰደችው እንጂ ራሷ አርኪቴክቸርም የላትም። ቅርብ ጊዜ በቅኝ ግዛት ስትደቆስ የነበረች ሀገር ነች። እንግሊዝ ቀጥቅጣ ነው እዚህ ያደረሰቻት። ኢቭን የሚያስተዳድሯትም እስራኤላውያን ናቸው። እውነት እናውራ ከተባለ ዝም ብሎ ብሬናቸው እንትና አይሁዶች እግዚአብሔር ለስጋው አይደል ይላል እኮ። ስለዚህ እናትዬ ይኸውልሽ ሞር ሲቪላይዝድ ወይም ደግሞ ያንን ለመግለጽ ነው። ስለዚህ አይግረምሽ በተራራ ቅድም እንዳልኩሽ ቅድም ነው ስህተት የሰራሁት ያው የስነ ጽሑፍ ሰው ስለሆንኩኝ ሜዳ የሚለውን ትንሽ እንትን ስላልኩት ነው እንጂ ትክክል ነበርኩኝ። እና አሁን ትትና ተምረሻል። አይ ቲንክ ትንሽ ቆይተሽ ኦርቶዶክስ የምትሆኝ ይመስለኛል እህት ዓለም። አመሰግናለሁ። አሁን ተናገሪ። ተባረክ። አሁን ምንድን ያደረግ ፖለቲካ ነው እንጂ የሰራ አንድ መጽሐፍ ቅዱስ ነገሮችን አልጠቀስክልኝም። እሺ እንግዲህ የመረዳትህን እንትን እያሳየኸኝ ነበር፣ ግን አንድ ጥያቄ ልጠይቅህ። አሁን ምንድን ያልከው መጽሐፍ ቅዱስን ማንኛውም መጦ መተርጎም አይችልም ማብራራት አይችልም ብለሃል አይደል? 12 ደቀ መዛሙርቶች ማን እንትን ብሏቸው ነው አብራርቶላቸው ነው ወንጌሉን ወጥተው ሲሰብኩ? ወንድም ከአንተ ጋር ነው እንደማለት። እሺ አይ እኔም ማለት አላላቆች ልስጥ ብዬ እኮ ነው። እኔ አንድ ትንሽ ልጅ ብዙም ቦታ ትስጪ ብዬ ነው። እስኪ እነ ባህላዊ እና ቢቲ ይናገሩ። ሶፊ ጨርሻለሁ። ተባረኩ። ለማንኛውም መልስ የለም ማለት ነው። አይ ኦርቶዶክስ
እኛ ደግሞ ፍጹም አንድነት በታቅቦ ብለን እንላለን። ተዋህዶ በታቅቦ ይሄ ማለት መለኮት የስጋን ባህሪ ዳቦ ቀይረው አንተ ከሆንክ እያለ ሲጠይቀው ነበር። ሌሎቹ ሲያመኑትስ ሐዋርያ ጴጥሮስ ራሱ ምን አለ? ሐዋርያ ጴጥሮስ ምን አለው? ሰዎች የሰው ልጅ ማን ይሉታል አለ። የሰው ልጅ የትኛው? እዚህ ጋር ያለው እውነተኛ አምላክ የሆንክ ብቻ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ኢየሱስ ክርስቶስ እሱ የሰው ልጅ ማን ይሉታል ብለው ጠራ፣ ተናገራቸው አይደለ? ነቢያት አሉት ምናምን አሉ ምናምን ጠሩ። እናንተስ ብሎ አላቸው። አንተ ክርስቶስ የልዑል እግዚአብሔር ልጅ ነህ አለመለሰለት። አየህ፣ የመጨረሻ ለበሉ ከዚህ በላይ መገለጥ የለውም። ክርስቶስ ኢየሱስ በቃ የእግዚአብሔር ልጅ ብለህ ከጠራኸው በቃ ሳክሰስ ባህሪው ነው። ከላይ የመጣው እሱ ነው። በቃ እሱ ነው የምትገልጠው። በቃ ገለጥኩት ካለ ካንተ ከዛ ምን አለ? ይህንን ስጋና ደም አልገለጠልህም አለ እኮ። ስጋና ደም አልገለጠ፣ የሰማይ አባቴ ገለጠልህ አለ። እውነት ነው፣ እሱ ነው ማንነት። በቃ እውነቱን ነገረው። የሰማይ አባቴ ገለጠልህ፣ ስጋና ደምህ ግን አይችልም፣ ሊገልጥልህ አይችልም አለ። ስለዚህ በዚህ አለት ላይ ቤተክርስቲያንን መሰረታለሁ አለ። ምን ማለት ነው? በዚህ አለት ላይ መሰረታለሁ ማለት በቃ ክርስቶስ አወቅከው፣ በቃ በዛ ተረዳኸው፣ አምነኸዋል ማለት ተቀብለኸዋል ማለት ነው። ለምን ተቀብለኸዋል? ለምን አልክ ኢዮብ ካልከኝ፣ ሲመላለስ ሰው ነበረ እኮ፣ እንደ ሰው አይተውታል እኮ። ሲጋፋ የነበረው ምን ሲል የነበረው ሲራብ የነበረው አሁን እንትን ማቴዎስ ወንጌል ምዕራፍ 13 አይታችኋል። የሆነው ነገር ምንድነው የተፈጠረው? ማቴዎስ ወንጌል ምዕራፍ 13 ላይ እስኪገረሙ አስተማራቸው ይላል። አየህ፣ እስኪገረሙ አስተማራቸው ይልና ከዛ በኋላ ምን አሉ ሰዎቹ? ተደንቀዋል፣ ተገርመዋል። አሁን ማየት እየቻሉ እንዴ ይሄ እንዴት ከራሱ ሊያመጣ ይሄማ እንደዚህ ሊሆን ይችላል ማለት እየቻሉ ግን ምን አሉ? ይሄ ሁሉ ጥበብ ከወዴት አመጣው? እናቱስ ማርያም ትባል የለምን? አባቱስ ዮሴፍ የጠራቢ ልጅ አይደለምን አሉ። ወንድሞቹስ ከሌ ይባሉ የለምን? እንኪያስ ይሄ ሁሉ ጥበብ ከወዴት አመጣው ይልና ተሰናከሉበት ይላል። ተሰናከሉበት። ያ ያዩት ማንነቱ እዛ ያዩት በስጋ የተመላለሰው ተሰናከሉበት። ያ የማዕዘን ራስ ድንጋይ የሆነው የእንቅፋት ድንጋይ ያደረጉት። አሁን ከፊት ለፊታቸው ብዙ ነገር ተአምራት እኮ ሲያደርግ ነበር። ብዙ ተምረውት የማያውቁ አዲስ ትምህርት አምጥቶ ሲያስተምራቸው ነበር። እንደዛ የሚያደርገው ለምንድን ነው? ክርስቶስ ኢየሱስ ለምንድን ነው እንደዛ የሚያደርገው? ብዙ ፈውሶች ሲያደርግ ነበር። ድውዮች እንትን ያደርግ ነበር። አጋንንት ያወጣ ነበር። ለምንድን ነው ይሄ የሚያደርገው? እንዲመለከቱት እኮ ነው፣ እንዲያውቁ እንዲረዱት እኮ ነው ብለው እንዲያምኑት እኮ ነው። ብዙ እንጀራ የበሉ ሰዎች አሁን ምን አላቸው? ተመልሰው ተከትለው ሲመጡ እናንተ ወዳችሁ ስለመላ እንጂ ተአምራትን አይታችሁ አይደለም የመጣችሁት አላቸው። ተአምራቱን አይታችሁ አይደለም፣ በተአምራቱ ውስጥ ነው የሚያገኙት። እሱ ይሄ ከሰው አይደለም፣ ይሄ ማንም ሊያደርገው አይተን አናቅም። ነገር ግን አንተ የእግዚአብሔር ልጅ ነህ። ኒቆዲሞስም እንደዛ ነው ያለ። አንተ ከእግዚአብሔር ከተላከ በቀር እንዳንተ የምታደርገው ማንም ሊያደርግ አይችልም ብሎ ነው የተናገረው። ስለዚህ ይህንን ያውቁ ዘንድ ነው እያለ ያለ። ይህንን ያውቁ ዘንድ እንትና ማይተ አሁን ማነው ስሙ? ጃንደረባው ራሱ ያነበበው መጽሐፍ ኢሳያስ መጽሐፍ ነው። ኢሳያስ መጽሐፍ አነበበ። ከዛ ሐዋርያው ሂዶ ሲያናገረው ይህንን ታውቀዋለህ ወይ? የምታነበው እንዴት ላውቀው እችላለሁ? የሚያስረዳኝ ከሌለ አስረዳው። ከዛ እዚህ ውሃ ከመጠመቅ ማን ይከለክለኛል ሲል በሙሉ ልብህ ብታምን ምን አለው? ይቻላል ሲለው ምን ብሎ ነው የዘጋው? እሱ ኢየሱስ ክርስቶስ እሱ የእግዚአብሔር ልጅ እንደሆነ አምናለሁ አለ። የእግዚአብሔር ልጅ እንደሆነ። አሁን የእግዚአብሔር ልጅ እያልን ስንጠራው ምን እያልነው ነው? ክርስቶስ ኢየሱስን አሁን ከሰማይ እንደሆነ እየነገርን ነው። በቃ ራሱ እግዚአብሔር እንደሆነ እየነገርን ነው። አምላክ እንደሆነ እየነገርን ሌበሉ የመጣበት ማንነቱ እየነገርን እኮ ዋው አንተ ሰው አይደለህም ለካ፣ ሰው ብቻ አይደለህም ለካ፣ እንዳየንህ እንደምትመላለሰው ሰው አይደለህም ለካ አንተ የተሰቀልክልን ለካ እግዚአብሔር ነህ፣ ሰው ሆነህ ነህ። ከዛ እስኪ እንየው እንትን ላይ እንሂድ ደግሞ። አሁን
እንትን ላይ የላከውን ነው የሚለው። እየው ከአንድ እናንብበውና ኢየሱስም ይህ ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ በስጋም ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህን አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህችን የዘላለም ሕይወት ናት ይላል። ፊልጵስዩስ እንየው። አሁን ስናየው ነበር እንዲያውም ፊልጵስዩስ 2 እንየውና ምን እንደሚል በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። በማን መልክ ሲኖር ሳለ? በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም። ከላይ ከእግዚአብሔር መልክ መኖሩ ወደ ምድር ሰው ባሪያ ሆኖ መምጣቱ የሰው መልክ ይዞ መምጣቱ እንደ መቀማት አልቆጠረውም። ከዛ እንውረድ ወደ ታች። ምን ነገር ግን አለ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። ከየት ነው ባዶ ያደረገው? ከአምላክነት ከእግዚአብሔር መልክነት ራሱን ባዶ አደረገ። በምስሉም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞቱም ይኸውም የመስቀል ሞት እንኳን የታዘዘ ሆነ። በዚህም ምክንያት ደግሞ በየትኛው ምክንያት? ዝቅ በማለቱ ምክንያት፣ ባሪያ በመሆኑ ምክንያት። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው። እዛ ጋር ምን እያለ ነው? አክብረው እያለ ነው አይደል? ያከብርህ ዘንድ ምን እያለ ነው? ልጅህን አክብረው አንተም ያከብርህ ዘንድ። እዚህ ጋር ደግሞ እንዴት እንደሚከባበሩ እንዴት እንደሚከባበሩ። በዚህም ምክንያት ደግሞ እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስምም ሁሉ በላይ ያለውን ስም ሰጠው። ይህም በሰማይና በምድር ከምድርም በታች ያሉት ሁሉ በእግዚአብሔር ስም በኢየሱስ ስም ይንበረከኩ ዘንድ ምላስም ሁሉ ለእግዚአብሔር አብ ክብር። አየው፣ ያከብርህ ዘንድ አይደል ያለው? ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ስለዚህ እያለ ይሄዳል። አየው፣ በዛ ውስጥ ያለው ኢየሱስ ክርስቶስ ከበረ፣ እግዚአብሔር አብ። ኢየሱስ ክርስቶስ ስታከብር ለእግዚአብሔር አብ ክብርም ጭምር ነው። ምላስም ሁሉ ለእግዚአብሔር አብ ክብር ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ ነው። ኢየሱስ ክርስቶስ ጌታ መሆኑን ስንመሰክር ለእግዚአብሔር አብ ክብርም መስጠት ጭምር ነው እያለን እዛ ነው። ልጅህን አክብረው፣ ያከብርህ ዘንድ ልጅህን አክብረው። ይሰማል አይደል? ያሞጽዬ አላችሁ? ይሰማል። ያ አዎ። አሁን እዚህ ጋር ኮፒ አመጣ። በቃ እዛ ጋር የተናገራት እች ነው፣ እዛ ጋር የፈጸማል። ዮሐንስ ወንጌል 4 ያለው 17 ላይ እች ራሷ ነች። አያችሁ እዛ ምን እንደምትል። ሃሌሉያ! ኢየሱስ ጌታ ነው። ምንም የሚምታታ ቃል የለንም። አሰናድቶ የሰጠን ቃል ነው ያለንና ኢየሱስም ይህን ተናግሮ ወደ ሰማይ ዓይኖቹን አነሳና እንዲህ አለ፣ አባት ሆይ ሰዓቱ ደርሷል፣ ልጅህ ያከብርህ ዘንድ ነው የሚለው። ልጅህ ያከብርህ ዘንድ በስጋ ሁሉ ላይ ስልጣን እንደሰጠኸው ለሰጠኸው ሁሉ የዘላለም ሕይወት ይሰጣቸው ዘንድ ልጅህ አክብረው። እውነተኛ አምላክ ብቻ የሆንክ አንተ የላክኸውንም ኢየሱስ ክርስቶስን ያውቅ ዘንድ ይህች የዘላለም ሕይወት ናት። ሃሌሉያ! ፒተርሰን እሺ፣ አሜን። ላይ እዚህ ጋም ደግሞ ሲያብራራው ጌታ ኢየሱስ ክርስቶስ ሲናገር እውነተኛ አምላክ የሆን ከሆነ አንተን የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች የዘላለም ሕይወት ናት ሲል እውነተኛ አምላክ በሚለው ቦታ ላይ ሶስቱም አሉበት። ባይ ዘ ወይ ሶስቱም አሉበት።
እና ሶስቱን ማወቅና ሶስቱን አብ ወልድ መንፈስ ቅዱስ አንድ አምላክን ማወቅና ቀጥሎ ደግሞ የተላከውን ማወቅ ይቺ የዘላለም ሕይወት ያሰጣል ማለት ነው እንጂ አብ ብቻ አይደለም እዛ ቦታ ላይ አሁን። ምክንያቱም አብ ባለበት ቦታ ሁሉ ወልድ አለ፣ ወልድ ባለበት ቦታ ሁሉ መንፈስ ቅዱስም አብም አለ። ለምሳሌ ጌታችንና መድኃኒታችን ኢየሱስ ክርስቶስ ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። በማን አማካኝነት ነው ግን የሚኖረው ሲባል በመንፈስ ቅዱስ አማካኝነት ነው። በእናንተ ውስጥ ያለው መንፈስ ቅዱስ እናንተ ታውቁታላችሁ፣ ሌሎች ሰዎች ግን አያውቁትም። በውስጣችሁ ስለሚኖር እናንተ ታውቁታላችሁ የተባለው ያ ቅዱስ መንፈስ በእኛ ውስጥ ጌታ ኢየሱስ ክርስቶስን ስንቀበል አድሯል። ግን ኢየሱስ ሲናገር ምን አለ? እስከ ዓለም ፍጻሜ ከእናንተ ጋር ነኝ አለ። እዛው 14 ዮሐንስ ወንጌል ምዕራፍ 14 ላይ ምን ይላል? እኔና አብ እንመጣለን ማደሪያ እናደርጋለን ይላል። ማደሪያ እናደርጋለን፣ በአንተ ውስጥ ማደሪያ እናደርጋለን። ግን እናንተ የእግዚአብሔር ቤተ መቅደስ እንደሆናችሁ አታውቁምን ይላል ሌላ ቦታ ላይ ደግሞ። ስለዚህ የአብ መገኘት ቦታ ላይ መንፈስ ቅዱስና ወልድ አሉ። የወልድ የሚገኝበት ቦታ ላይም አብና መንፈስ ቅዱስ አሉ። ይሄ በመለኮት እንደ መለኮት የሚጋሩት በባህሪ በመለኮት በአገዛዝ አንድ ስለሆኑ በግብር በስም እና በአካል ደግሞ የተለዩ ናቸው እና እነኚህን በደንብ አንደርስታንድ አድርገን መጽሐፍ ቅዱስን የምናይ ከሆነ በደንብ ይገባናል። እግዚአብሔርን አንድ ስኳን ያየው የለም፣ በቅፉ ያለው አንድያ ልጁ ግን ተረከው ይላል። ዕብራውያን ምዕራፍ 1 ላይ ደግሞ እግዚአብሔር በብዙ አይነት በብዙ ጎዳና ተናግሮ ነበረ። በብዙ አይነት በብዙ ጎዳና በነቢያትና በብዙ አይነት በብዙ ጎዳና በነቢያትና በምንድነው ተናግሮ ነበር ይልና በዘመን መጨረሻ ግን በልጁ ተናገረን ይላል። ስለዚህ እግዚአብሔር ሲባል ሶስቱም ኢኳል ሼር የሚያደርጉት ስም ነው። እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ እና እውነተኛ አምላክ የሆንከውን አንተን ሲል ሶስቱም ነው ሼር የሚያደርጉት። የላከውንም ኢየሱስ ክርስቶስን ያውቁ ዘንድ ይቺ የዘላለም ሕይወት ናት። አሁን አብ ወልድ መንፈስ ቅዱስን ማወቅና እንደገና ደግሞ ልጁን የተላከውን ልጅ ማወቅ የዘላለም ሕይወት ያሰጣል። በቃ ይሄ ነው ትልቁ ነገር። አብና ወልድ የሌሉት ሕይወት የለውም። ስለዚህ እግዚአብሔር ካልገለጠው በእርግጥ ከባድ ነው። መንፈስ ቅዱስ ካላብራራው ለእኛም ያስረዳን እሱ ነው። እግዚአብሔር ይመስገን። ለሰዎች ለመግለጥ ግን ሊከብዳቸው ይችላል። መንፈስ ቅዱስ ካረዳቸው ለእኛም የገለጸልን እሱ ነው። ዮሐንስ ያለው እንደሱ አይደል? እኔም አላቀውም ነበረ የላከኝ መንፈስ ቅዱስ ሲወርድበት የምታየው እሱ ነው ብሎ አለኝ። ዮሐንስ መጥምቁ ዮሐንስ እኔም አላቀውም ነበር አለ። ነገር ግን የላከኝ መንፈስ ቅዱስ በእርግብ አምሳል ሲወርድበት የምታየው እርሱ ነው አለኝ። ኦ ሃሌሉያ! በጣም የሚደንቀው ነገር የእግዚአብሔር ቃል ሆነስት ነው። ሆነስት ነው። ስለዚህ ሲጻፍ ራሱ ሰዎች የጻፉት በመንፈስ ቅዱስ ስለሆነ
ሪል የሆነ ሆነስት ቃል ነው የሚናገሩት እዛ ጋር እና እግዚአብሔር ይመስገን። ዳሩ ግን ይልና እኔ በውሃ አጠምቃቸዋለሁ፣ እሱ በመጣ ጊዜ በመንፈስና በውሃ ያጠምቃቸዋል። በእሳትና በመንፈስ ያጠምቃቸዋል። እግዚአብሔር ይመስገን። ኢየሱስ ክርስቶስ የመንፈስ ቅዱስ አጥማቂ ነው። ዮሐንስ ደግሞ የውሃ አጥማቂ ነበረ። ዮሐንስ ኢየሱስ ከመምጣቱ በፊት በንስሐ ያጠምቅ ነበረ። ለኢየሱስ ያዘጋጅ ነበር ሰዎችን። ኢየሱስ ደግሞ ወደ አብ ሰዎች እንዲገቡ ያዘጋጅ ነበረ በመንፈስ ቅዱስ እያጠመቀ። አሁንም በመንፈስ ቅዱስ ያጠምቃል ኢየሱስ እስከ ዓለም ፍጻሜ። ይሄ ነው። እግዚአብሔር ይመስገን። የሚገርም ሀሳብ ነው አምጥተህ የሰጠህና ጥሩ እንትን አለ ወንድሜ አሞጽም በጣም በብዙ እየነገረን ነበረ። የሚገርመው እግዚአብሔር ይመስገን። ይሄ ነው በቃ አንድ መንፈስ ስትሆን ትጠጣለህ ዝም ብለህ። ቅድም ውሃ ሞልቼ ብርጭቆ በዚች እንደዚች የተሞላችኋትን ውሃ ካለች እንጠጣትና ያላችሁ አምጡ እያልኩ ነበረ። አንዳንድ ጊዜ እንደዚህ ማታ ሲሆን ርዕስም ሁላ እኔ ርዕስ ነበር አነሳሁት። ሰው በውስጣችን ያለው እያንሸራሸርን ስንናገረው በጣም ነው የሚያንጸውና አልሞስት አሁን 9 ከምናምን ሆነና ያመሸህ ግን አስቸግረህኛል አንተ። እረፍ በቃ እረፍ። ማረፍም ስላለብህ እረፍ። እንገናኛለን። በጊዜ ከፍቼ ማለት ነው ተኛሁባቸው። ያ ቁጭ ብዬ እንደዚህ ተኛሁኝ። እንዲህ ተኛሁ በቃ። እንዴ ስጋ እኮ ነው የለበስከው፣ ይደክማል። ከዛ ስልክ ደወሉልኝ፣ ነቃሁኝ። ከዛ እንቅልፍ እንዴት ይምጣ፣ በዛው ቀጠልኩ ተመልሼ በቃ። አይ በቃ አሁን እረፍ ልበል። በጣም ነው ሰላሙን እንወዳለን። ተባረክ። ደግሞ 20 ሰው አለ ከታች። እነሱንም ባርካቸውና ሰናብታቸው። ተባረኩ። ዋው ጌታ ኢየሱስ እንግዲህ እንደገባ ነው ሳይሆን ሰምተን እንደወጣ ነው በዛ መውጣት ይሆንልን በጌታ በኢየሱስ ስም።